አምላካችን እግዚአብሔር እንደወደደና እንደፈቀደ የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚናገር እግዚአብሔር ነው። በመካከላችን ተገኝቶ የጎደለውን አሟልቶ የጠመመውን አቃንቶ ምስጢሩን ጥበቡን ገልጦ እንዲያስተምረን፣ እንዲመክረን፣ እንዲገስጸን መልካም ፈቃዱ ይሁንልን። ለእኔም እንደሚገባኝ ቃሉን እገልጽ ዘንድ የወንጌሉን ደጃፍ ይከፍትልኝ ዘንድ ስለኔ ጸልዩ። ለእናንተም የልዲያን ልቡና የከፈተ አምላካችን እግዚአብሔር ልቡናችሁን ከፍቶ በልቡናችሁ ሰሌዳ በሕሊናችሁ ጓዳ እንዲያሰፍርላችሁ ቃሉን መልካም ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ ባለፈው ጊዜ የጀመርነው ርዕሰ ጉዳይ አለ። ይኸውም ነገረ ድህነት በኦርቶዶክሳዊ ትምህርት አስተምህሮ ወይም በኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንዴት እንደሚታይ ወይም እንዴት እንደሚሰጥ እንዴት እንደምንማር ለመጀመሪያ ወይም ለመግቢያ ያክል ለማየት የሞከሩ ይመስለኛል። በዚህ ትምህርት ውስጥ ሊኖሩ የሚገባቸውን ይዘቶች እንዲሁ በማውጫ መልክ ለማሳየት ሞክረናል። ከዛም አልፎ ደረጃ በደረጃ እንድናያቸው የተቀመጡትን ይዘቶች እያየን ነበር እና ምዕራፍ አንድ በተወሰነ መንገድ እያየን እንደነበረ ታስታውሳላችሁ አይደል? ምዕራፍ አንድ የነገረ ድህነት ትምህርት መግቢያ የሚል ነው አይደል? ያየ ነው። መግቢያውን ለማየት እየሞከርን ነበር። በአጋጣሚ የሰዓት ጉዳይ ገድቦን ምዕራፍ አንድን አልጨረስንም። ዳሩ ግን እንደ እግዚአብሔር መልካም ፈቃድ እርሱንም ጨርሰን ወደ ምዕራፍ ሁለት እንሻገራለን ብዬ አስባለሁ ዛሬ ላይ። ስለዚህ ይመስለኛል የነገረ ድህነት ትርጉምን አይተናል። የነገረ ድህነት ትምህርት አስፈላጊነት ላይ ነው እየተነጋገርን የነበረው። ስለዚህ ወደዛ ቀጥታ ብንሄድ የተሻለ ስለሚመስለኝ ቀጥታ ወደዛ እንሄዳለን። የነገረ ድህነት ትምህርት አስፈላጊነትን በአንድም በሌላም እየተነጋገርን እንደነበረ ግልጽ ነው፣ ታስታውሳላችሁ። በጥቅሉ ግን ቤተክርስቲያናችን ነገረ ድህነት ያስፈልጋል ወይም የነገረ ድህነት ትምህርት በእጅጉ ይጠቅማል ያስፈልጋል ብላ ስትናገር ወይም ስታስብ እንዲሁ መማር ስላለብን ሳይሆን ለእኛ ለነፍሳችን ድህነት አስፈላጊ ስለሆነ ነው። የእኛ የነፍሳችን መዳን ወይም ደግሞ ከእግዚአብሔር ጋር ህብረት ማድረጋችን በእጅጉ ስለሚጠቅመን ይህን ከግምት ውስጥ በማስገባት ትምህርቱ እንዲሰጥ ታደርጋለች። ባለፈው ታስታውሱ ከሆነ እዚህ አካባቢ ነበር ያቆምነው። ቅድስት ቤተክርስቲያን ባለችበት ሁሉ መዳንና የመዳን ትምህርት ይኖራል። ያለ ቅድስት ቤተክርስቲያን የመዳን ትምህርትም ሆነ መዳን በራሱ አይኖርም፣ አይቻልም። ስለዚህ ቅድስት ቤተክርስቲያን እስካለች ድረስ መዳን ይኖራል፣ እንዲሁም ትምህርቱም ይቀጥላል። ከዚህ አንጻር እኛ ያለነው በቅድስት ቤተክርስቲያን ስር እንደመሆናችን መጠን የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ወይም ተከታዮች ተብለን እንደመጠራታችን መጠን መዳን የግድ ያስፈልገናል። መዳንን ለማግኘትም በዚህ ውስጥ ስላለን መዳንን እናገኛለን ብለን ተስፋ እናደርጋለን። ያም የሚሆነው ግን ለመዳን አስፈላጊ የሆነውን ትምህርት ስንማር ስናውቅ፣ እያወቅን በሄድን ቁጥር ለመማር እየቀረብን ነው ማለት ነው። ለመማር እየቀረብን ነው። ትናንትም ባለፈው ተናግሬ ያለው የሁልጊዜም መፈክሬ ወይም የሁልጊዜም አቋም ሊሆን የሚገባው ለመማር እንማር። በጣም አጭር ግልጽ የሆነች ኮቴሽን ናት። ለመማር ወይም ደግሞ እንማር ዘንድ ምን እንበል? እንማር ዘንድ እንማር። በማወቃችን እንጠቀማለን። በማወቃችን ምሕረትን ከእግዚአብሔር ዘንድ እንቀበላለን። መጽሐፉ የሚለው ነቢዩ ሆሴዕ በመጽሐፉ በትንቢቱ ምዕራፍ 6 ቁጥር 4 ላይ ሕዝቤ እውቀት ከማጣቱ የተነሳ ምን አለ? ጠፍቷል አይደል? ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል።
ስለዚህ እውቀት ማጣት በራሱ ለምን ይዳርጋል ማለት ነው? ለጥፋት ይዳርጋል። እግዚአብሔር ለዚያ ነው የእውቀቱን ሽታ በመምህራኖቹ እያደረ የሚያሸተን መዓዛውን የሚያቀብለን እንዳንጠፋበት። ስለዚህ መጥፋት የሚባለው ነገር እንዳይከተል ትምህርቱ በእጅጉ ያስፈልገናል፣ በእጅጉ ይጠቅመናል። ለዚያውም የድህነት ትምህርት ነው። ለዚያውም የድህነት ትምህርት እና በእጅጉ አስፈላጊ መሆኑን ልታውቁ ይገባል። እንግዲህ ከዚህ ጋር የምታዩት የትኛውም ማስተምህሮና አስተሳሰብ ሁሉ የሚመዘኑትና የሚለኩት በነገረ ድህነት መለኪያነትና ሚዛንነት። የትኛውም ትምህርት የትኛውም ኦርቶዶክሳዊ ሊሆን ሌላም አይነት ትምህርት ማለት የሚመዘኑት በነገረ ድህነት ሚዛንነት እንጂ ከዛ ውጭ አይደለም። እያንዳንዱ ትምህርት ከነገረ ድህነት አንጻር ምን ጥቅም አለው? ኢቭን አገልግሎታችን ሳይቀር የሚለካው በነገረ ድህነት ትምህርት ነው። አገልግሎታችን ሳይቀር ወደዚህ የምንመጣበት ዓላማ ሳይቀር የሚለካው በነገረ ድህነት ትምህርት ነው። ስለዚህ ነገረ ድህነት የሚል ሀሳብ ሲመጣ ቀጥታ ሊመጣላችሁ የሚገባ አይምሯችሁ ላይ ሊሰፍር የሚገባው ነገር ይሄ ሚዛን፣ ይሄ መለኪያው ምንድን ነው? ራሱ የነገረ ድህነት ትምህርት ነው። በአንድ ጎን ነገረ ድህነትን አስቀምጠን ሌሎቹን ነገሮች ደግሞ በአንደኛው ሳይድ ካስቀመጥን በኋላ የነገረ ድህነት ሚዛኑ እስካልደፋ ድረስ ያ ነገር አይጠቅምም። እየተረዳችሁ ይሆናል። ያ ነገር አይጠቅምም። ስለዚህ እንተወዋለን። በዚህ በዓለማዊው እንደምታውቁት መድኃኒት ከበሽታ የተያዝነው በሽታ ካለ ከዚያ በሽታ ለመፈወስ ወደ ሆስፒታል ሄደን መድኃኒት ይታዘዝልናል አይደል? መድኃኒት ይታዘዝልንና ከዛ እንድንወስደው ይመከረናል። ያው አቅጣጫ ይሰጠናል፣ ፕሪስክራይብ ተደርጎ ይሰጠናል። ከዛ ያንን ተከትለን መድኃኒቱን ስንውጥ ሰውነታችን ላይ ችግር የሚፈጥር ከሆነ ምንድን ነው የሚደረገው? ከጥቅሙ ጉዳቱ ስላመዘነ ይህን መድኃኒት አትውሰድ ተብሎ ይከለከላል ማለት ነው። ይህን መድኃኒት አትውሰድ ተብሎ እንከለከላለን። ምኑ ስለሚበዛ? ከጥቅሙ ጉዳቱ ስለሚያመዝን። አያችሁ አይደል? አሁን በዓለማዊ እንኳን ሳይቀር ለጥቅማችን የሚደረጉ ናቸው እንጂ ለጉዳታችን የሚደረጉ ነገሮች ተቀባይነት የላቸውም። በእርግጥ ዓለም ምንጊዜም ለጉዳት የምትዳርግ እንደሆነች ይታወቃል። ለመሰናክልነት የተቀመጠች የማብለጭለጫ መሰናክል እንዳስቀመጠች ይታወቃል። አንዱ ፈተና ከዓለም እንደሚመጣ ይታወቃል። እንደው ነገሩን ስታዩት ግን በዚህ በሚመስል ነገር እንድትረዱት ስለፈለኩ ነው። ከጥቅሙ ጉዳቱ የሚያመዝንብን ከሆነ ምንጊዜም ቢሆን ልንተወው ይገባል። ምንም እንኳን ጥቂት የሆኑ ጥቅሞች ቢኖሩትም አሁን በዶክተሩ በኩል የተሰጠን መድኃኒት በቃ ያንን በሽታ ሊፈውሰው ይችል ነበረ። ምናልባትም ለልባችን የተሰጠው መድኃኒት የልባችንን በሽታ ሊፈውስልን ይችል ይሆን ነበረ። ዳሩ ግን ጨጓራችንን የሚጎዳው ከሆነ ተመልከቱ፣ ልባችንም ሳይፈወስ የበለጠ ደግሞ ጨጓራችንም ሌላ በሽታ የሚገዛበት መንገድ ከተፈጠረ ምን ይሆናል ማለት ነው? መድኃኒቱ እንዲቀየር ይደረጋል፣ አሊያም እንዲቀር ይደረጋል። ቢያንስ በአንዱ በሽታ ብቻ እንድናገግም ይደረጋል። እና በዚህ ልክ እንድታዩ ስለፈለኩ ነው። ድህነታችን ምንጊዜም መለኪያ መሆን አለበት። ምንጊዜም ስርዓተ ቅዳሴያችንን ብታዩ ከመጀመሪያው እስከ መጨረሻው ነገረ ድህነትን ብቻ ነው የያዘው። ሌላ ሊያዘን ብትሉ ማካበዳይ በሙሉ የያዘው ከድህነታችን ጋር የተያያዘ ቤተክርስቲያናችን ውስጥ የሚፈጸሙት ስርዓት አምልኮች በሙሉ ድህነታችንን የሚያበስሩ ናቸው። ድህነታችንን የሚያረጋግጡ ነው። ወደ መዳናችን መንገድ የሚመሩን ናቸው። እንደዚያ ካልሆኑ አይጠቅሙንም። ቤተክርስቲያንም እንደማይጠቅመን ነገር ራሳችንን አሳልፈን ወይ ደግሞ ጊዜያችን እንድናሳልፍ አትጋብዘንም እና ድህነትን በታሰበ ጊዜ ቀዳሚ ነገር መሆኑን እንድትረዱት ነው። የመናፍቃን ትምህርትም ኑፋቄነቱና ጎጅነቱ ግልጽ ሆኖ የሚታየውና ስህተትነቱ የሚጋለጠው በዚሁ በነገረ ድህነት ትምህርት ነው። ነገረ ድህነትን ስናስብ ከነገረ ድህነት አንጻር የሚሰጡት ትምህርቶች ውድቅ ሆነው ከተገኙ በቃ ራሱ መስፈሪያ ይሆነናል፣ መለኪያ ይሆነናል። ስለሆነ
ነገረ ድህነት የአስተምህሮዎችና የአስተሳሰቦች ሁሉ ምንድነው? ማንጠሪያ መለኪያ ነው። የአስተሳሰቦች ሁሉ የአስተምህሮዎች ሁሉ ማንጠሪያ። ስለዚህ እያንዳንዷን ጉዳይ በክርስትና ጉዞ ስትጓዙ እያንዳንዷን ጉዳይ ይቺ ነገር ከነገረ ድህነት አንጻር ወይም ከመዳኔ አንጻር እንዴት ነው ልትታይ የምትችለው የሚለው ሊቀድም ይገባል ህሊናችን ውስጥ። ማድረግ ስላለብን ብቻ አይደለም ማድረግ ያለው፣ አድርጉ ስለተባልን ብቻ አይደለም የምናደርገው፣ ወይ ሌሎች ሲያደርጉት ስላየን ብቻ አይደለም የምናደርገው። ይህንን በማድረግ የማገኘው ጥቅም ከነገረ ድህነት አንጻር ወይም ከመዳኔ አንጻር ምንድን ነው የሚለው ማየት ያለ። አስተሳሰባችንን ጭምር በዚህም ይለካል። ለምሳሌ አሁን ብዙ ጊዜ የሚገርማችሁ ሰይጣን ራሱ ጠላታችን ሰይጣን ራሱ የሚያቦዝነን አእምሯችንን ለመቆጣጠር የሚሞክረው ብዙ ጊዜ አይታችሁ ከሆነ በድህነታችን ላይ ፋይዳ በሌላቸው ነገሮች ነው። በድህነታችን ላይ ፋይዳ በሌላቸው ነገሮች እንትን አይለንም፣ አይከላከለንም። ይልቁንም በዚያ ላይ ትኩረት እንድንሰጥ ያደርጋል። የሚገርማችሁ ነው። ዝም ብላችሁ አጋጥሟችሁ አስተውላችሁ ከሆነ በራሳችሁ ቤት ላይ ያንን ጉዳይ ብታውቁትም ባታውቁትም በድህነታችሁ ላይ ምንም የሚፈይድ እስካልሆነ ድረስ ባለማወቃችሁ ምንም የሚጎልባችሁ ነገር እስከሌለ ድረስ ለምን አትተውትም? ብዙ ጊዜ ግን እንዳንተወው አይደለም እንድንተወው አይደለም የሚያነሳሳ እንዳንተወው በዚያ ነገር ላይ ተጠምደን በቃ እዛ ላይ ብቻ ትኩረት እንድንሰጥ ነው የሚያደርገን። አይታችሁ ከሆነ አሁን አንዳንድ ጥያቄዎች ይነሳሉ አይደል? ያው እኔም ብዙ የሚደርሱን ጥያቄዎች ስላሉ ማለት ነው። በተለይ ደግሞ አእምሮን የመያዝ የመቆጣጠር አቅም ያላቸው ጥያቄዎች ይነሳሉ። ከዛ እነዚያን ጥያቄዎች መልስ ከሌላቸው ወይ ቤተክርስቲያን በቃ መልስ የላትም ወደሚል እሳቤ ልንሄድ፣ ካላቸውም ደግሞ ሌላ ከዚህ የተሻለ ጥያቄ ደግሞ ለማምጣት መጣር ላይ ትኩረት እናደርጋለን። ግን ያ ጥያቄ እውነት ስላላወቁት ምን የሚቀርብኝ ነገር አለ፣ በድህነቴ ላይ ምን የሚፈጥርብኝ ነገር አለ ብለን አናሰላስልም። ለምሳሌ አንድ ጥያቄ በጣም ተዘውትሮ ሲጠየቅ አስታውሳለሁ። እዚህም ብያለሁ፣ ተዘውትሮ ሲጠየቅ አስታውሳለሁ። በሲኦል የነበሩት ነፍሳት ወደ ገነት ሁሉም ሄደዋል አልሄዱም የሚል ጥያቄ ይጠየቃል በተደጋጋሚ ማለት። በሲኦል የነበሩት ነፍሳት ወደ ገነት ሁሉም ጥርግርግ ብለው ወደ ገነት ገብተዋል የሚል ጥያቄ፣ ገብተዋል ወይስ አልገቡም የሚል ጥያቄ ይጠየቃል። አሁን ይሄንን ባለማወቄ በመዳኔ ላይ የሚፈጥርብኝ ተጽዕኖ ምንድን ነው? ይሄን ባለመረዳቴ ይሄንን ባለማወቄ እንግዲህ በፍርዱ ዙፋን ፊት ሁላችንም እንቀርባለን። በክርስቶስ የፍርድ ወንበር ሁላችንም እንቆማለን። የዛኔ አንተ ከሲኦል ወደ ገነት ሁሉም ነፍሳት አልገቡም ብለህ ታስባለህ ወይም ደግሞ ገብተዋል ብለህ ታስባለህ፣ አሊያም ደግሞ ስለዚህ ጉዳይ ምንም መረዳቱ የለንም እና አላውቅም የሚለን ይመስላችኋል? ዝም ብላችሁ ስታስቡ እና እንዲህ አይነት መሰል የሆኑ ጥያቄዎች አሉ። ለእውቀት የምናውቀው እውቀት አለ፣ ለእውቀት የምንጠይቀው ጥያቄ አለ፣ ለመዳን ደግሞ የምንይዘው እውቀት አለ። በዚህ በሳይንሱ ብዙ ጊዜ ከእውቀት ጋር የተያያዙ ጉዳዮች አሉ። ከጥቅሙም ጋር ደግሞ ጥቅሙን ብቻ ትኩረት ተደርገው የሚሰጡ ትምህርቶችም ደግሞ አሉ። ለእውቀት ብቻ ለአእምሮ ምግብ ብቻ ተብለው ደግሞ የሚቀመጡ እውቀቶች አሉ እና እንደ ጀነራል ኒውሮሎጂ ልናውቃቸው የምንችላቸው ነገሮች ይኖራሉ እንጂ ባናውቃቸውም በሕይወታችን ላይ የሚፈጥሩ ተጽዕኖ ያን ያህል እዚህ ግባ የሚባል አይደለም እና አደራም ብዬ የማሳስባቸው ነገረ ድህነት ላይ ስንማር ከግምት ውስጥ እንድታስገቡት የምፈልገውን ጉዳይ የሆነ ጥያቄ ቢፈጠርባችሁ የሆነ አስተሳሰብ ባይኖራችሁ ቢቀረጽ እንኳን ያ አስተሳሰብ ከመዳናችሁ ጋር የሚያያዝ እስካልሆነ ድረስ በዚያ ነገር ላይ ወዘራቱ ወይም በጣም አትጨነቁ፣ አታስቡበት።
እስካላወቃችሁ ድረስ ያንን አላወቃችሁም ተብላችሁ የምትከሰሱበት የምትቀጡበት ጉዳይ ስለሌለ ይልቁንም ባለማወቃችሁ በምትጠየቁበት ነገር ላይ ትኩረት ብታደርጉ ጊዜያችሁን ብታጠፉ ያ ትታተርፉበታላችሁ፣ ትጠቀሙበታላችሁ። ያን ነው ለማለት የፈለጉትና መለኪያ ሆኖ የሚያገለግለው ከዚህ የተነሳ ነው የምላችሁ። ለዚያ እንግዲህ ኦርቶዶክሳውያን አባቶችም የሚገርማችሁ መናፍቃንን ከቤተ ክርስቲያን አውግዘው ከሚለዩባቸው መመዘኛ ነጥቦች አንዱ የምንፍቅና ትምህርት በትክክለኛው የመዳን ትምህርት ላይ ሊያደርስ የሚችለውን ጥፋት በመመርመር ነው። ኦርቶዶክሳውያን አባቶቻችን ከመናፍቃን የሚመጡ አስተሳሰቦችን እነዚህ መወገዝ አለባቸው ብለው ለውግዘት የሚያቀርቧቸው ከምን እይታ ተነስተው ነው? ለድህነት ከድህነታችን አንጻር የሚፈጥረው ተጽዕኖ አለ የለም ብለው ኢቭን ከዚህ የተነሳ ካልሆነ በስተቀር ልዩነቶችን ብዙ እንትን አይሏቸው፣ ትኩረት አይሰጡባቸው። የሚገርማችሁ እኛው የቤተክርስቲያን አባቶች ዘንድ በእኛው በቤተክርስቲያን አባቶች በምንላቸው እንኳ ሳይቀር በነገረ ድህነት ላይ እስካልተለያዩ ድረስ በሌሎች ጉዳዮች ላይ የሚለያዩባቸው ጉዳዮች ሊኖሩ ይችላሉ፣ ርዕሰ ጉዳዮች ሊኖሩ ይችላሉ። ለምሳሌ በእኛው አባቶች ውስጥ በስነ ፍጥረት ትምህርት ብዙ አይነት ልዩነቶች ታገኛላችሁ። ግን ድህነታችን ላይ ምንም የሚፈጥሩት ተጽዕኖ የለም በመለያየታቸው ማለት ነው። ለምሳሌ የእሁድ ስነ ፍጥረታት ላይ ቁጥራቸው 8 ነው 7 ነው የሚል ውይይት አለ ወይም ክርክር አለ። ጨለማ ከፍጥረታት ወገን አይቆጠርም፣ የብርሃን አለመኖር ውጤት ነው ብሎ የሚያስተምረዋል አንዳንዶቹ ማለት ነው። በፍጹም የአንድ ነገር አለመኖር የአንድን ነገር ህልውና አያረጋግጥልንም፣ ስለዚህ በራሱ የተፈጠረ ነው ብለው ደግሞ ሌላ መከራከሪያ ነጥብ ያነሱና ጨለማም የተፈጠረ ነው ብለው የሚያነሱዋል። ተመልከቱ። አሁን አንተ ብላችሁ ይህንን ነጥብ ያዙና ጨለማ የተፈጠረ ነው ወይስ ያልተፈጠረ ነው የሚለውን ብናውቅ ባናውቅ እኛ ላይ የሚፈጥረው ምንድን ነው? ተጽዕኖ በነገረ ድህነታችን ላይ በመዳናችን ላይ ይህም ባለማወቂ የሚፈጥርብኝ ተጽዕኖ አለ የለም? ይህ ተማያ እንዲህ አይነት መሰል ጉዳዮች አሉ። በዚሁ በዕለተ እሑድ ፍጥረታት እንዲሁ ሌላ ጥያቄ ይነሳል። ለምሳሌ በመላእክት ዙሪያ የሚነሳ ጥያቄ አለ። ቅዱሳን መላእክት የተፈጠሩት እምሃበ አልቦ ሀበቦ ነው የሚሉ መምህራን አሉ አይደል? መላእክት የተፈጠሩት ካለመኖር ወደ መኖር ነው፣ በቃ ከምንም ነው የተገኙት፣ ከኢምንት ወደ ምንት ነው የመጡት ብለው የሚያስተምሩ ሊቃውንት አሉ። በአንጻሩ ደግሞ ቅዱሳን መላእክትማ የተፈጠሩት ከእሳትና ከነፋስ ነው ብለው ደግሞ የሚያስተምሩ ሊቃውንት አሉ። አሁን ይሄ በእኛው ቤተክርስቲያን ውስጥ ያሉ ሊቃውንት እንደ መከራከሪያ ነጥብ እንደ ውይይት ነጥብ የሚያስቀምጡት ሀሳብ። ዳሩ ግን ይሄ የምን ምክንያት አይሆንም? የልዩነት ምንጭ፣ የልዩነት ምክንያት አይሆንም። የማወቅ ያለማወቅ፣ የመገለጥ ያለመገለጥ ጉዳይ ካልሆነ በስተቀር እኔ ቅዱሳን መላእክት ከነፋስና ከእሳት ነው የተፈጠሩት ብዬ በማወቄ አንደኛው ደግሞ ይህንን ባለማወቁ በመዳናችን ላይ የሚፈጥረው ተጽዕኖ እስከሌለ ድረስ ጉዳዩ የመወያያ ሀሳብ ሆኖ ሊቀጥል ይችላል እና በአንድምታችንም መጽሐፍት ትርጓሜ ስልትም ላይ አይታችሁ ከሆነ አንድም እየተባለ የሚሰጥበት መሰረታዊ ምክንያቱ በተለያዩ ዘመናት የሚነሱ አባቶች መንፈስ ቅዱስ በገለጠላቸው መጠን ከጊዜው ከነበረው ሁኔታ አንጻር በማየት የሚነሱ የተለያዩ አስተሳሰቦች ስላሉ እነሱን እያካተቱ ስለሚተረጉሙት ነው እና የአንድምታ መጽሐፍቶችን ስታዩ አንድም ተብሎ የተቀመጠው አንድ ሀሳብና አንድም ተብሎ ሌላ የተቀመጠው ሀሳብ በፍጹም የማይገናኙ ሆኖ ታገኛቸዋላችሁ። በየራሳቸው ምን ሆነው ሀሳብ ራሳቸውን የቻሉ ለዚያ ጉዳይ ለንባቡ ማለት ነው ለነጠላ ንባቡ መልስ ሆነው የሚቀመጡ ሆነው ታገኟቸዋላችሁ። እንዲሁ ግን ሁለቱንም ስታዩዋቸው የማይገናኙ በሚመስል መንገድ ማለት ነው። ዳሩ ግን እነዚህ ሁለቱ ስለማይገናኙ ኦርቶዶክሳዊ ትምህርት በቃ እርስ በርሱ የሚጋጭ ነው ወደሚል እንትን ውስጥ አይከተልም፣ ድምዳሜ ውስጥ አይከተልም። ወይም ደግሞ በመዳናችን ላይ የሚፈጥረው ተጽዕኖ አንዳች የሚፈጥረው ተጽዕኖ የለም እና ምን ልላችሁ ፈልጌ ነው፣ አባቶቻችን ሊቃውንት
የመናፍቃንን ትምህርት ምንፍቅና እንኳን የሚለዩበት ትልቁ መለያቸውና ማንጠሪያቸው የመዳን ጉዳይ ነው፣ የነገረ ድነት አስተምህሮ ነው እና እሱን ልብ ማለት ይገባል። ለምሳሌ አሁን በመናፍቃን በተነሱ ጊዜ አባቶቻችን ያወገዟቸው መናፍቃን አሉ እና የእነሱን የምንፍቅና አስተሳሰብ እንመልከተው። በተወሰነ ነው ወደፊት በንጽጽር ማየት ስለምናየው እንዲሁ ለማሳየት የዚህን የነገረ ድነት ትምህርት አስፈላጊነቱን እንዲሁ ጠቀስ አድርጎ ለማየት ነው። ለምሳሌ ግኖስቲኮች አሉ። ግኖስቲክ ወይም ደግሞ ኖስቲክ እየተባሉ ይጠራሉ። እውቀት ያድናል ብለው የሚያምኑ ናቸው። እውቀት ብቻ ነፍስን ድህነት እንድታገኝ ያደርጋታል ብለው የሚያስቡ ናቸው። መፍቀሪያነ ጥበብ ወይም እውቀትን የሚወዱ ተብለው የሚጠሩ ናቸው እና ምን ብለው ነው የሚያስተምሩ? እነዚህ ግኖስቲኮች የተወገዙበት ማለት ነው። ጌታ ፍጹም ሰው ሆኖ ስጋን ነፍስን ከድንግል ማርያም ነስቶ እንዳዳንን መካዳቸው በራሱ ምን ሆኗል? የምንፍቅና ሐሳብ እንዲሆን ተደረገ። መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እነዚህ ግኖስቲኮች ብለው የሚያስቡት ምን ብለው ነው? ከመለኮት ወይም ደግሞ ከእግዚአብሔርነት ከደጉ አምላክ ሁለት አምላክ አለ ብለው ነው የሚያስተምሩ። ክፉ አምላክና ደግ አምላክ ብለው ነው የሚያስተምሩ። ከደጉ አምላክ የሚወጡ ትናንሽ ጥቃቅን ብናኞች አሉ። ከነዚያ ብናኞች ውስጥ 30ኛው ብናኝ ኢየሱስ ክርስቶስ ነው ብለው ያስተምራሉ እና እንደ ተራ ፍጡር አድርገው የሚያስቡ ናቸው። እንደ ተራ ፍጡር አድርገው እና በዚያ ልክ ስለሚያስቡት መድኃኔ ዓለም ኢየሱስ ክርስቶስ ፍጡር ከሆነ ፍጡርን ምን አይልም? ያድናል? አያድንም። ስለዚህ ውድቅ አስተምሯቸው ውድቅ ይሆናል ማለት በዚህ ስሌት ስለሚሰላ ከዚህ ይልቅ የቃል ሰው መሆን የመዳን እውቀትን ከመስጠት ያለፈ አይደለም ብለው በማስተማራቸው እንዲወገዙ ምክንያት ሆኗቸዋል። የቃል ሰው መሆን ምንድነው? የቃል ሰው መሆን የመዳን እውቀትን ከመስጠት ያለፈ አይደለም። ቃል ሰው በመሆኑ አላዳነንም፣ ዳሩ ግን የመዳን እውቀትን ሰጥቶናል ብለው የሚያስተምሩ አያቸዋል። እንዲህ አይነት አስተሳሰብ ያለው እሳቤ በምን ተለክቶ ውድቅ ይሆናል? በነገረ ድህነት ትምህርት ተለክቶ ውድቅ ይሆናል ማለት ነው። የአርዮስንም ብናይ አርዮስ ኑፋቄም የተወገዘው መዳናችንን በፍጡር ስራ ስላደረገው መዳናችንን በፍጡር ስራ ላይ ስላደረገው እንደምታስታውሱት ወልድ ፍጡር በመለኮቱ ብሎ የተነሳ ነው አይደል? ሎቱ ስብሐት ወልድ ፍጡር በመለኮቱ ኢየሱስ ክርስቶስ በመለኮቱ ምንድነው? በባህሪው ምንድነው? ፍጡር ነው ብሎ ያስተማረ ምንድነው? ቃል በቃል የሚናገረው የአርዮስ አስተምህሮ ሃሎ አመኢ ሃሎ ብሎ ነው የሚያስተምረው። ያልነበረበት ጊዜ አለ ብሎ ነው የሚያስተምረው። ተመልከቱ፣ ኢየሱስ ክርስቶስን ያልነበረበት ጊዜ አለ። አያችሁ፣ ያልነበረበት ጊዜ ያለ ከሆነ ያልነበረበት ጊዜ ያለ አካል ደግሞ ምንድን ነው የሚሆነው? ፍጡር ነው አይደል? የሚሆነው ፍጡር ነው የሚሆነው። ፈጣሪ ያልነበረበት ጊዜ አለ ተብሎ ስለማይነገርለት ማለት ነው። አያችሁ፣ ስለዚህ ይሄ ደግሞ ድህነታችን ላይ በጣም ከባድ የሆነ መሰናክል ወይም ደግሞ አደጋ ይፈጥራል። በዚህ ምክንያት የኒቅያ ጉባኤ ውሳኔ በግልጥ የሚያመለክተን የማዳንን ስራ በፍጡር ላይ ስለሚጥል ነው የአርዮስ አስተምህሮ። የቅዱስ አትናቴዎስ ኦርቶዶክሳዊ መዳን ትምህርት ይህንን ዋና ነገር በመግለጥና የአርዮስን ክህደት አደገኛነት በማጋለጥ ላይ ያተኮረ መጽሐፍ ስታነቡ ኦን ዘ ኢንካርኔሽን የሚል መጽሐፍ አለው። የቅዱስ አትናቴዎስ መጽሐፍ ኦን ዘ ኢንካርኔሽን ወይም ደግሞ በእንተ ተሰጎተ ቃል የሚል መጽሐፍ አለው። ወደፊት ስለምናነሳሳው ስለምንጠቀምበትም እንደ ትልቅ ሶርስ ስለምንጠቀምበትም የበለጠ ፋሚሊያር ተዛመዱታላችሁ ሐሳቡን እና እዚያ መጽሐፍ ላይ በሰፊው ያተተው መድኃኔ ዓለም ኢየሱስ ክርስቶስ ስጋ የሆነው ወልድ ስጋ የለበሰው
ወይም ከስጋ ጋር የተዋሃደው በምክንያት ለድህነታችን ነው በማለት በሰፊው ያተተበትን ሐሳብ ታገኛላችሁ። አቡናዮስ የሚባለው መናፍቅ የጌታን ፍጹም ሰው ሆኖ ነፍስ መንሳቱን በመካዱ እያድሃኖ ለዘኢነስኦ ብለው ነው የከለከሉት ወይም ደግሞ የተቃወሙት። ያልነሳውን ያልተዋሃደው እንዴት ሊያድን ይችላል? እንዴት በእርሱ ላይ የደረሰውን ሞትና ጉዳት ሊያስወግድ ይችላል? ወደፊት በሰፊው ስለምንመጣበት ሐሳቡን ትረዱኛላችሁ። አሁን ላይ ባታስታውሱትም አሁን ላይ ጸነን ነው ይልም ማለት ነው። ያልተዋሃደውን ሊያድን አይችልም ብለው ምን አድርገውታል? ተቃውሞታል። አቡናሪዎስ ምን ብሎ ነው የሚያስበው? የፕላቶን አስተሳሰብ በተወሰነ መንገድ ወስዶ ከዚያ ከክርስትናው ጋር ለማቀየጥ የሞከረ ሰው። ፕላቶ ፈላስፋ። ፕላቶ ምን ብሎ ያስተምራል? ሰው ከሶስት ነገሮች የተፈጠረ ነው ብሎ ያስተምራል። ነፍስ፣ መንፈስና ስጋ አለው ብሎ ያስተምራል። ይሄን ብሎ ያምናል። ያው ይሄም አንድ የውይይት እና የክርክር ጉዳይ ሆኖ ታገኙታላችሁ። በእኛ ቤተክርስቲያን ያገኘኋቸው መረጃ ተነስቼ ዳይኮቶሚ የሚባል አስተምሮ አለ፣ ትራይኮቶሚ የሚባል አስተምሮ አለ። ዳይኮቶሚ ማለት የሰው ልጅ የተፈጠረው ከነፍስና ከስጋ ነው። ይሄንን ነው ማምነው እኔ። አንዳንዶች ግን በእኛም ቤት ሆነው ከነፍስ ከስጋና ከመንፈስ ነው ብለው የሚያስተምሩ አሉ። እንግዲህ ወቦ ዘይቤ ብለን እናልፈዋለን። ይህም ባለማወቃችን በማወቃችን የሚፈጥርብን ተጽዕኖ ስለሌለ ማለት እና ይህንን ይዘው ምን ብለው ያስተምራሉ? ይሄ አቡናሪዎስ ምን ብሎ ያስተምራል? ኢየሱስ ክርስቶስ ሰው ሲሆን ኢየሱስ ክርስቶስ ሰው ሲሆን የሰውን ነፍሱን በመንሳት ፋንታ ለስጋ መለኮት ነፍስ ሆነው አዋቂ እንዲሆን አደረገው ብሎ ነው የሚያስተምረው። ተመልከቱ፣ አያችሁ። ስለዚህ ፍጹም ሰው አይደለም ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ በእርሱ አስተምሮ ፍጹም ሰው አይደለም። ፍጹም ሰው ካልሆነ ደግሞ ፍጹም ካሳ የለም፣ ፍጹም ድህነት የለም። እና እንዲህ ባለ መንገድ ስለሚፈትሹትና ስለሚመረምሩት ምን ይሆናል ማለት ነው? ያስተምሩ ውድቅ ይሆናል። ሌላ መከራከሪያ ነጥብ አያመጡም። ከድህነት አንጻር እንዴት ነው ይሄ የሚታየው ብለው ማንጸሪያቸው መለኪያቸው ይሄ ሆኖ ታገኙታላችሁ። እና በአንደኛው ጎን ይሄ የመናፍቃኑ አስተምሮ ሲቀመጥ ቀሎ ከተገኘ አይጠቅምም ማለት ነው። ይገፋል፣ ይወገዛል። ከዚያ ማለት ነው ይሄንን እናያለን። ቅዱስ ቄርሎስ ንስጥሮስን ያወገዘው እንዲሁ ባህሪያችንን ባህሪ አድርጎ በኃጢአት የታመመ ስጋችንን ፈውሶ ወደ ቀደመ ክብሩ መመለሱን በመካዱ እንደሆነ መርሳት የለብንም። ንስጥሮስም ያስተምረው ትምህርት እንዲሁ ነው፣ ከነገረ ስጋዊ ጋር የተያያዘ። ንስጥሮስ ምን ብሎ አስተማረ? ንስጥሮስ መቼ ነው የተወገዘው? ደህና ናችሁ አላችሁ? መግቢያ ላይ የተናገርኩትን አልዘጋግም። ነቃ ብላችሁ ተሳተፉ። ንስጥሮስ መናፍቅ ነው አይደለም? አታውቁትም? እሺ፣ ንስጥሮስ መናፍቅ ነው ለማታውቁት። ምን ብሎ ነው ያስተማረው? ለስም አጠራሯ ክብር ምስጋና ይግባትና እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የእግዚአብሔር እናት አትባልም፣ ወይም ደግሞ የአምላክ እናት አትባልም። ይልቁንም የምን እናት ነው የምትሆነው? የምትባለው የሰው ልጅ የሰው እናት ወይም ወላዲተ ሰብ ነው መባል ያለባት፣ ወይም በዚህ በግሪኩ አንትሮፖቶኮስ ነው መባል ያለባት ብሎ ያስተማረ ሰው ነው ንስጥሮስ ነው። እኛም በቤታችንን ምን ብለን ነው የምናምነው? ወላዲተ አምላክ አይደል? ወላዲተ አምላክ ብለን እስካላመን ድረስ አንድንም አትጠራጠሩ። እና ቅዱስ ቄርሎስ የሞገተው ይህንን አስተሳሰብ አይ በፍጹም እመቤታችን ቅድስት ድንግል ማርያምማ ቴዎቶኮስ ነው የምትባለው ብሎ የአምላክ እናት መሆኗን ያረጋገጠ የመሰከረበትን አውድ ትመለከቱታላችሁ።
ቅዱስ ቄርሎስ በእጅጉ ይህንን አስተሳሰብ እንዲሰርጽ የተዋጋ አባት ነው። አፖሎጀቲክስ የሚባል ትምህርት አለ። ቅበተ እምነት በሚባል ዘርፍ ይሄ የቅዱስ ቄርሎስ አስተዋጽኦ ቀላል የሚባል አይደለም። ከዚህ የተነሳ የኦርቶዶክሳዊ አስተምህሮ ምሰሶ እስከመባል ደርሷል። አምደ ሃይማኖት እስከመባል ያደረሰው አባት ነው ቅዱስ ቄርሎስ። ከነገረ ድነት አንጻር ስለሚመለከተው ነው ከሌላ አንጻር እና ቅዱስ ቄርሎስ ንስጥሮስ እንዲወገዝ ያደረገበት ምክንያት ያ ነው። በነገራችን ላይ ንስጥሮስ የተወገዘው በሶስተኛው ጉባኤ ነው አይደል? በሶስተኛው ጉባኤ ማን ነው የሚባለው? ጉባኤ ኤፌሶናል። በኤፌሶን ከተማ በተደረገ ጉባኤ ላይ ንስጥሮስ ተወግዟል። ሌሎችም አስተሳሰቦች ተወግዘዋል። የነ ፒላጌስ የሚባለው አስተምሮ የተወገዘው በዚህ ነው። የፒላጌስ አስተምሮ እንደዚያው የሚወገዝበት ምክንያት ከነገረ ድነት አንጻር ነው። እንመጣበታለን ምናልባት ወደፊት ማለት ነው። እንግዲህ ከዚህ አንጻር ሲታይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዳንን በተመለከተ በትምህርቶቿ ምን ያህል አጽንዖት እንደሰጠች እንመለከታለን። መዳንን በተመለከተ በትምህርቶቿ ምን ያክል አጽንዖት እንደሰጠች እንመለከታለን። ከዛም ባሻገር ስለ እምነቷ ያስተማረችውን ያህል ትኩረትና አጽንዖት ሰጥታለች ብሎ ማሰብ ያስፈልጋል ከነገረ ድነት አንጻር እና ነገረ ድነትን ስናስብ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምን ያክል ቦታ እንደተሰጠው መፈተሽ ከቻልን በእርግጥም ገብቶናል ወደሚል እሳቤ ይመራናል ማለት ነው። ሁልጊዜም የምታስተምረውን ትምህርት ሁሉ በመጽሐፍ ቅዱስ ምንጭነትና መሰረት አድርጋ ሰዎች ሁሉ መንግስተ እግዚአብሔርን ለመውረስ ያስተዋላችሁ ነው አይደል? ሰዎች ሁሉ የማንን መንግስት እንዲወርሱ ነው? የእግዚአብሔር መንግስት እንዲወርሱ ትጥራለች። የዘላለም ሕይወትን ለማግኘት ይችሉ ዘንድ እንደምታስተምር እናውቃለንና የመዳን ትምህርት የሚባለው ይሄ እንደሆነ እንድትረዱት ያስፈልጋል ማለት ነው። በጥቅሉ መዳን የሚለው ሐሳብ ሲቀነቀን ቤተክርስቲያን ቁጥር አንድ ተጠቃሽና ትገኛለች። የሌሎችን የመናፍቃንን አስተምህሮ የሌሎችን የመናፍቃንን አስተሳሰብ ውድቅ የምታደርግበት መለኪያ መስፈሪያዋ የመዳን ትምህርት ነው የሚለውን እንድትይዙ ያስፈልጋል ማለት ነው። ይህ በአጠቃላይ ጠቅለል ስናደርገው ሐሳቡን የነገረ ድነት ትምህርት አስፈላጊነት የሚታወቅባቸው ዋና ዋና ጉዳዮች፣ አንደኛ የክርስትና ሃይማኖት የመዳን ሃይማኖት ስለሆነ ነው። የመዳን ትምህርት አስፈላጊ የሚሆንበት መሰረታዊ ምክንያቱ ክርስትና በራሱ የምን መንገድ ስለሆነ ነው? የድህነት መንገድ ስለሆነ ያለ ክርስትና መዳን አይቻልም። ስለዚህ ያለ ክርስትና መዳን እስካልተቻለ ድረስ መዳን የሚባለው አስተሳሰብ ወይም የመዳን ትምህርት የሚባለው ዘርፍ በጣም አስፈላጊ ነው ማለት ነው። በጣም ወሳኝ ነው ማለት ነው። በራሱ ክርስትና የምን ትምህርት ስለሆነ የመዳን ሃይማኖት ስለሆነ ለዚያ ነው በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 8 ጀምሮ ስናነብ ቅዱስ ጴጥሮስ የትምህርቱን ዋና ሐሳብ ሲናገር ምን ብሎ ተናገረ? እርሱንም ሳታዩ ትወዱታላችሁ አለ። ማንም እግዚአብሔርን ያዳነንን አምላካችንን ሳናየው አለ የምንወደው። ያየዋል ዝም አላችሁ። ያየዋል እንደው በዚህ በኔክድ አይ ነው የሚባለው፣ በዚህ በስጋዊው አይን ማለት ያየው ካለ ምናልባት አይጠፋም። እሱ ውሸታም ነው አይቻለሁ ካለ ውሸታም ሌላ ነው ያየው። ምክንያቱም እሱ ራሱ ምን ስላለ ፍጥረት እኔን አይቶ በሕይወት መኖር አይችልም ብሎ ስለተናገረ መድኃኔዓለም ኢየሱስ ክርስቶስም በአካል ተገልጦ የተገለጠበት መንገድ እኛ ልንረዳው በምንችለው መንገድ እንጂ በአምላካዊ ባህሪው በመለኮታዊ ማንነቱ እንዳልሆነ ግልጽ ነው። ለዚያም ነው እንዲህ ብሎ የተናገረው በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ስናነብ እግዚአብሔርንስ አንድስ እንኳ ያየው የለም፣ ማንም የለም፣ በእቅፉ ያለ አንድ ልጁ እርሱ ተረከልን ብሎ ይናገራል።
እና ያየው አካል አይኖርም የለም። ዳሩ ግን ሳናየው ምን እንለዋለን? እናምነዋለን፣ እንወደውማለን። እና ሳታዩት ትወዱታላችሁ አለ ቅዱስ ጴጥሮስ ነው። አሁንም ምንም ባታዩት በእርሱ ምን ብላችኋል? አምናችኋል ይላል። ምንም እንኳን ባናየውም በእርሱ አምነን። ከዚያ ቀጥሎ ግን የሚናገረው ሐሳብ በጣም ገዥ ነው። ምን ብሎ ይናገራል? የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። አያችሁ፣ የእምነታችን ፍጻሜ ምንድን ነው ቢባል የምናችን መዳን ነው። የምናችን መዳን ነው። የነፍሳችን መዳን ነው። የነፍሳችንን መዳን የምናረጋግጠው ደግሞ በምንድን ነው? በሃይማኖት ስንኖር አይደል? በሃይማኖት ስንኖር ይህቺ የነፍሳችን መዳን የሚፈጸምባት ሃይማኖታችን ደግሞ ማና? ኦርቶዶክሳዊ ተዋሕዶ እምነት፣ ኦርቶዶክሳዊ ተዋሕዶ ሃይማኖት ናት። ስለዚህ በራሷ ኦርቶዶክሳዊ ተዋሕዶ ሃይማኖት ራሷ የመዳን ፍጻሜ በነፍሳችን ያለውን የመዳን ፍጻሜ እንድናረጋግጥ የምትጋብዘን በመሆኗ ትምህርቱ በእጅጉ አስፈላጊ ነው እና የክርስትና ሃይማኖት የመዳን ሃይማኖት ነው የሚባለው ዝም ብሎ አይደለም። ከዚህ የተነሳ መሆኑን እንድናስተውል ነው። ሌላው የነገረ ድነት ትምህርት አስፈላጊነት ከሚታወቅባቸው ዋና ዋና ጉዳዮች ሁለተኛው የመኖራችን ወይም የህልውናችን ዓላማና የክርስትና ምንነቱ ድህነት ስለሆነ መዳን ስለሆነ የመኖራችን የህልውናችን እንዲሁም ደግሞ የክርስትናችን ምንነት ዓላማው እሱ ራሱ መዳን ስለሆነ ትምህርቱ የሚያስፈልገው የመዳን ትምህርት የሚያስፈልገው ከዚህ የተነሳ። ለዚያ ነው ቅዱስ ጳውሎስ በተሰሎንቄ ለሚኖሩት ክርስቲያኖች አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ ምን አለ? እግዚአብሔር ለቁጣ አልመረጠንምና። ተመልከቱ፣ እግዚአብሔር ለምን አልመረጠንም? ለቁጣ አልመረጠንም። እኛን ሁላችንንም ለመማር ለድህነት ነው የመረጠን። የእኛ ምርጫ ነው ከዚህ በኋላ የሚወሰን፣ በእኛ ምርጫ ላይ ነው የሚመረቀው። እግዚአብሔር ሁሉንም ለቁጣ አይደለም የመረጠው፣ ሁሉንም ለማዳን ነው የመረጠው። ለዚያ ነው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ወመጠ ወልዶ ዋህደ ተብሎ የተነገረለት እግዚአብሔር ዓለሙን እንዲሁ ስለወደደ ነው። አንድ ልጁን እስኪሰጥ ድረስ ዓለሙን የወደደ አምላክ ለቁጣ አልመረጠንም፣ ይልቁንም ለማዳን እና ምን ይላል ቅዱስ ጳውሎስ? እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። በማን? በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው። ስለዚህ የተፈጠርነው ክርስቲያን የሆንነው በእርሱ ስም እየተጠራን ያለ ነው። አሁን ከሌላው አካል ከሌላው ህብረተሰብ ከሌላው ሰው ለይቶ በቤቱ ያመጣን ለምንድን ነው? ለመዳን ነው። ስለዚህ ትምህርቱ በእጅጉ አስፈላጊ ከሚያደርጉት ነገሮች መካከል አንዱ ይሄ ሆኖ ታገኙታላችሁ። የመኖራችን የህልውናችን ዓላማ ስለሆነ ነው። በዚህ ምድር የፈለገ ቢመላለስ ሰው የፈለገ ቢደላው የፈለገ ቢሞቀው ነፍሱ ከጠፋች ወይም ነፍሱ ካልዳነች ከንቱ ነው አይደል? እሱ ራሱ መድኃኔ ዓለም ኢየሱስ ክርስቶስ እንደነገረ ምንድነው ሰው ዓለምን ቢገዛ ቢነዳ አይደል? ለነፍሱ ካልሆነ ምን ይጠቅመዋል? ምን ይረባዋል ይላል። ዓለምን ያክል ቢያስተዳደር ቢገዛ ነፍሱ ከተጎዳች ለነፍሱ ምን ቤዛ ይሰጠዋል? ምንም። አንዲት ቀን መግዛት አልቻለላቸውም። የያዙት ገንዘብ ሞት ሲነጥቃቸው አንዲት ቀን መጨመር አልቻለላቸውም። ያከማቹት ገንዘብ እያችሁ። ስለዚህ መዳን
የህልውናችን ዓላማ መሆኑን ተረድተን ምንጓዝ ከሆነ የመዳን እውቀቱ በራሱ ያስፈልገናል። ይሄ አንዱ እና መሰረታዊው የመዳን ትምህርት አስፈላጊ ከሚያደርጉት ምክንያቶች መካከል ነው። አንዱ ሌላው ሶስተኛውና ጠቅለል ስናደርገው ሶስተኛው የአስተምህሮችና የአስተሳሰቦች ሁሉ ማንጠሪያና መለኪያ ነውና ትምህርቱ ያስፈልጋል። ቅድም እንዳልኳችሁ ሌሎች ትምህርቶች በሙሉ ምስጢራተ ቤተክርስቲያንን ብታዩት፣ ስርዓተ ቤተክርስቲያንን ብታዩ፣ ነገረ ማርያምን ብታዩ፣ ነገረ ቅዱሳንን ብታዩ፣ ነገረ መላእክትን ብታዩ፣ ሌሎችን ብዙ ትምህርቶችን ብትፈትሹ ከነገረ ድህነት አንጻር ታይተው የማይመጥኑ የማይረቡ ሆነው ከተገኙ ቀለው ከተገኙ ይወገዳሉ። ግን ቤተክርስቲያን የምታስተምራቸው ከነገረ ድህነት አንጻር እጅጉን የሚጠቅሙ ሆነው ስላገኘቻቸው እና መስፈሪያ መለኪያዋ ይሄ ነገረ ድህነት ትምህርት ሆኖ ታገኙታላችሁ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የተገለጸውን ሐሳብ እንመልከተው። እንኳን አይደለም በሐዲስ ኪዳን ያለን ክርስቲያኖች ቀርተን በብሉይ ኪዳን የነበሩት ነቢያት እንኳን ሲተጉ የነበሩት ሲመራመሩ የነበሩት ለድህነት እንደሆነ ስትመለከቱ ትደነቃላችሁ። ቅዱስ ጴጥሮስ የሚለን ይሄንን ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። ስለዚህ መዳን ተመልከቱ፣ ተግተው እየፈለጉት መረመሩት። እንግዲህ በብሉይ ኪዳን የነበሩት ቅዱሳን ነቢያት ስለዚህ መዳን ተግተው ይፈልጉት ነበር፣ ይመረምሩት ነበር። ከአስተሳሰቦች እየመረመሩ እየፈተሹ እያጠሩ ትንቢት ይናገሩ ነበር። አያችሁ፣ እኛስ አሁን በዚህ በአዲሱ ዘመን በድህነት ዘመን በምህረት ዘመን ያለን እኛ ክርስቲያኖችስ እንዴት አንማረውም? ይሄን እንዴት ከሌሎች አስተምህሮች ጋር እያወዳደርን እያመዛዘንን እየፈተሽን እየመረመርን አንማረው? አያችሁ፣ አስፈላጊነቱ በዚህ ልክ እንድትመለከቱት ስለሚያስፈልግ ነው። በጥቅሉ ይሄንን ለማለት ነው ማለት ነው። እንግዲህ ወደ ምዕራፍ 2 እንለፍ። ምዕራፍ 2 ላይ የምናየው የመዳን ምንነትና አስፈላጊነትን ነው። የመዳን ምንነትና አስፈላጊነትን ነው። ሁለት ሐሳቦች አሉ። መዳን ማለት ምን ማለት ነው የሚለውንና አስፈላጊነት። ቀደም ነገረ ድህነት የሚባለውን ትምህርት አስፈላጊነቱ ነው። አሁን ደግሞ በዚህ ርዕስ የምናየው መዳን በራሱ ለምንድን ነው የሚያስፈልገው የሚለውን እንዲሁ እንዳስሰዋለን። ጠቅለል አድርገን እናየዋለን። ብዙ ማለት ሐሳቡ አጭርና ግልጽ ሆኖ እንዲቀርብ ስለምፈልግ ከዚህ አንጻር ብዙ ማንሳሳት አልፈልግም። በዚህ በቀረበው ጉዳይ ላይ ጥሩ የሆነ መረዳት ካላችሁ ፈርዘር ብዙ መጻሕፍቶችን እያነበባችሁ የራሳችሁን ጉድለት እየሞላችሁ መቀጠል ስለምትችሉ እንደ ፓወርፖይንት እንደመሆኑ መጠን ሃይላይት የመስጠት ያክል ነው እንጂ ይሄ በምልአት የሚነገር አቅሙም የለኝም እኛም የለንም የመረዳት አቅሙ ራሱ የለንም። ይሄን በምልአት የመረዳት ሐሳቡም በጣም ውስብስብ ስለሚሆንብን በቀላሉ እንድንረዳው በትንሹ እንዲህ ባጭሩ እንነጋገራለን። እንግዲህ መዳን ማለት ምን ማለት ነው ካሉ መዳን የሚለው ቃል እንዳገባቡ የተለያየ ትርጉም ሊኖረው ይችላል። መዳን የሚለውን ቃል ስትይዙት ማለት ነው። መዳን የሚለውን ብቻ ለቃሉ ስትይዙት ለይታችሁ ስታዩት በየአገባቡ የተለያየ ትርጉም ታገኙለታላችሁ። ኮንቴክስቹዋል ሚኒንግ ይኖረዋል ወይም አውዳዊ ትርጉም ይኖረዋል። ለምሳሌ ከተለያዩ አይነት ጊዜያዊ ምድራዊና ኃላፊ ከሆኑ መከራዎችና ችግሮች መትረፍ፣ ነፃ መሆን የሚል ትርጉም ሊኖረው ይችላል። እንደያገባቡ ማለት እንደያገባቡ መጽሐፍ ቅዱስ ላይ ይሄንን የሚያስረዱን ሐሳቦች ታገኛላችሁ። ለምሳሌ እዚህ ጋር ኖህና ቤተሰቡ ከጥፋት ውሃ ስለመትረፋቸው የሚናገር ክፍል አለ አይደል? በኦሪት ዘፍጥረት ምዕራፍ 9 ጀምሮ እስከ ምዕራፍ 6 ጀምሮ እስከ ምዕራፍ 9 የምናገኘው የአባታችን የኖህን ታሪክ በተለይ ከዚህ ከጥፋት ውሃ ጋር ተያይዞ የሚነሳውን ሐሳብ ነው። ይሄ ከ6 እስከ 9 ያልኩት
ምዕራፉን ነው የሚያመለክተው። እሺ ቁጥር እንዳይመስላችሁ ምዕራፍ 6 ቁጥር 9 አይደለም። እሺ ከምዕራፍ 6 እስከ ምዕራፍ 9 የሚለውን ነው እንድትይዙት ነው። ይሄ የጥፋት ውሃን በተመለከተ የሚያትተው የመጽሐፍ ቅዱስ ክፍል ከዚህ እስከዚህ ስለሆነ አባታችን ኖህ እና ቤተሰቡ ከጥፋት ውሃ ምን ብለዋል? ተርፈዋል አይደል? ተርፈዋል። ይሄ ድህነት ይባላል። ድህነት ይባላል። ድነዋል እንላለን። ከጥፋት ውሃ ድነዋል ብለን እንድንናገር ያለ ግን ያ መዳን ምናዊ ነው? ጊዜያዊ ነው አይደል? ዘላለማዊ ነው እንዴ? ጊዜያዊ ነው። ጊዜያዊ ነው። የነፍሳዊ ነው እንዴ? ስጋዊ ነው። ስጋዊ ነው። አያችሁ። ስለዚህ ከስጋቸው ነው የተረፉት። ኖህ እግዚአብሔርን በማምለኩና ጻድቅ ሆኖ በትውልዱ ፊት ነፍሱን እያስጨነቀ ይኖር የነበረ ጻድቅ ስለነበረ እግዚአብሔር ለዘር እንዲበቃ አድርጎ አተረፈው። ዳሩ ግን በዚሁ ማንነቱ ቢሞት ነፍሱ አትጎዳም። እንደ አባቶቹ ወደ ሲኦል ሊወርድ ይችላል፣ ግን በእደ እግዚአብሔር ተጠብቆ በአብርሃም እቅፍ ይኖራል እንጂ ምንም የሚነካው የነፍሳዊ ጉዳት አይኖርም። ዳሩ ግን ጊዜያዊም ቢሆን እንዲሁም ስጋዊ ጉዳት እንዳይደርስበት ዳነ እንድንል አስችሎናል። ስለዚህ መዳን የሚለውን ከዚህ አንፃር እንድታዩት ያስፈልጋል። ሶርያዊው ንዕማንን እንዲሁ ከለምጹ ስለመንጻቱ የሚነገረውን ሐሳብ መዳን ተብሎ ሊጠቀስ ይችላል። ሁለተኛ ነገሥት ምዕራፍ 5 ላይ ስታነቡ የሶርያው አዛዥ የሶርያው መስፍን ለምጽ በሰውነቱ ላይ ስለነበረ ከዚያ ለምጽ የዳነው ወዴት መጥቶ ነው? ወደ ዮርዳኖስ አይደለም መጥቶ የተጠመቀው። ዮርዳኖስ ሄዶ ሲጠመቅ ከለምጹ ዳነ፣ ከለምጹ ነጻ እንላለን። ስለዚህ ይሄ መዳን ወይም ይሄ መንጻት ለጊዜው የሚሆን ስጋዊ ድህነት፣ ስጋዊ መንጻት፣ ስጋዊ መትረፍ እየተባለ ሊጠራ ይችላል እና እንደያገባቡ ይሄ ቃል ተገልጾ ልታገኙ ትችላላችሁ። ወደ አዲስ ኪዳንም ብንመጣ በማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ የምናነበውን አንድ ክፍል እናገኛለን። 12 ዓመት ሙሉ ደም ሲፈሳት የነበረችዋን ሴት እናገኛለን። ይህች ሴት የመድኃኔ ዓለም የኢየሱስ ክርስቶስን ጨርቁን ብነካ ብላ አመነች። ከዚያ ጨርቁን እንደምንም ተጋፍታ ጨርቁን ነካች። ከዚያ ምን ሆነ? ደሟ ቀጥ አለ፣ ቆመ። ከእምነቷ ጋር መለኮታዊ ኃይል ስለተሳሰረ። መለኮታዊ ኃይል ከምን ጋር ነው የሚተሳሰረው? ከእምነታችን ጋር። ከዚያ እምነታችን ደግሞ በምን የተገለጠ ሲሆን? በተግባር የተገለጠ ሲሆን። አሁን ተመልከቱ። ይህች ሴት ገና ከቤቷ እያለች የተሰማ ወሬ አለ፣ የሰማችው ነገር አለ። አዳኝ የሆነ በእግዚአብሔር ዘንድ ሞገስ ያለው ሰው በኢየሩሳሌም እየተመላለሰ ነው የሚል ድምፅ ሰምታለች። ያው በእነሱ ንግግር ነው እየነገርኳቸው። ይሄንን ስትሰማ ምንድን ያደረገችው? ቤቷ ሆና አሰበች። ምን ብላ? እኔ ሀብቴን ንብረቴን ጨርሻለሁ። ከዚህ በኋላ ወደ ባለ መድኃኒትም ወደ ሆስፒታል ወደ ጤና ይገኝባቸዋል ወደሚባሉ ስፍራዎች ሁሉ አልሄድም፣ ትዳሬን ሁሉ ሰጥቻለሁ ብላ ተስፋ በቆረጠችበት በዚያ ሁኔታ ውስጥ ምን አይነት ተስፋ አገኘች? እንዲህ አይነት ደስ የሚል ዜና አገኘች። ከዚያ ቤቷ ውስጥ ሆና ምን አሰበች? ሌላ አልፈልግም፣ እኔ በፊቱ ተገልጬ አድነኝ እንለው ድፍረቱም የለኝም አለች። ግን ምን አደረገች? አዎ ጨርቁን ብነካ ጨርቁን ብነካ ብዳስስ እድናለሁ ብላ አመነች። አሁን እምነት ቀደም አመነች። እንዳመነች ግን ወዲያው ዳነች። እዛው ቤቷ ውስጥ ዳነች? አልዳነችም። ከዚህ እምነቷ ተነስታ እምነቷን በምን ልትቀይረው ሄደች? በተግባር ልታሳየው፣ ማመኗን ልታረጋግጥ ከቤቷ ወጣች ነው። ወጥታ የመድኃኔ ዓለም የኢየሱስ ክርስቶስን ጨርቁን በነካች የቀሚሱን ጫፍ በነካች ጊዜ ደሟ ጸጥ አለ። ወሬ ነው አይደል? እንደኛው ተረት ነው አይደል? ማንም ያምናል?
የመድህን ዓለም የኢየሱስ ክርስቶስ ጨርቅ ነው እያልኳቸው ያለው እየሰማችሁ። የመድህን ዓለም የኢየሱስ ክርስቶስ ጨርቅ ጨርቁ ነው። ጨርቁ ግን ከጨርቁ የሚበልጥ ነገር የለም በእኛ ዘመን የለም አለ የለም አለ እንጂ ራሱ እኮ አለ። ከጨርቁ በላይ ራሱ እኮ አለ። ከጨርቁ በላይ እኮ አካሉ ያደረጋት ቤተክርስቲያን። ለምንድን ነው በቅዱስ ሜሮኑ የከበረውን ግድግዳውን ስንነካ እኛ የማንፈራ? ለምን ይመስላችሁ? ኃይል ስለሌለው ነው? ኃይሉ ስለራቀ ነው? እግረ መንገዳችሁን እየፈተሽን በእውነት እያንዳንዳችን ውስጣችን ምን ሆኗል? ነቅዟል። ሳናስበው ነቅዘናል። የምን ብል ነው ይበላል? የሰይጣናዊ አስተሳሰብ፣ የአጋንንታዊ አስተሳሰብ ውስጣችን ላይ ገብቶ ነቅዟል። እንዲሁ ስንታይ ሰዎች ነን። አሁን ነቀዝ የበላው ብል የበላውን ግንድ ስታዩት ምን ይመስላል? ጠንካራ ግንድ ይመስላል አይደል? ስታዩት ድግፍ ብትሉት ግን ይዟችሁ ነው የሚሄደው። ለምን? ባዶ ነው፣ ነቅዟል፣ ተበልቷል። እና ማለት ኃይል እንደሌለው እንዲመስል አድርገናል ራሳችን ባለማመናችን። ከዚህ የተነሳ ራሳችን እንድንፈትሽ ነው እግረ መንገዴን። ግን ይሄ መንገድ ራሱ ምንድን ነው ማለት ነው? ድህነት ነው፣ መዳን ተብሎ ሊጠራ ይችላል። ዳሩ ግን ይህች ሴት የተፈወሰችው ከምንድን ነው? ከጊዜያዊ በሽታ አይደል? ከጊዜያዊ በሽታ 12 ዓመት ምንም ቢቆጠር ጊዜያዊ ነው፣ በጊዜ የተገደበ ነው። ዘላለማዊ ድህነቷን ግን ታረጋግጣለች ብዬ አስባለሁ በራሴ። ለስጋዊ መዳኗ እንዲህ የተጋች ያመነች እስከሆነች ድረስ ለነፍሷ እንደምትተጋ ተስፋ አደርጋለሁ። ያው ስላልተጻፈልን ስለማናውቀው ነው እንደዚህ ያልኩት። ግን ምን ልላችሁ ፈልጌ ነው፣ የመዳንን ነገር ስናነሳ መዳን የሚለው ቃል ስንጠቀም ለጊዜያዊም ለምድራዊም መፈወስ፣ ለጊዜያዊም ለምድራዊም መንጻት ተገልጾ ታገኙታላችሁ። እምነትሽ አድኖሻል አይደል ያላት? እምነትሽ ምን ብሎሻል? አድኖሻል ብሏታል። አድኖሻል የሚል ቃል ከመጣ መዳን የሚል ሐሳብ ይመጣል። መዳን የሚል ቃል ታገኛላችሁ ነው። መዳን የሚለውን ቃል ነው እያነሳን ያለ ነው፣ እየተወያየን ያለ። መዳን የሚለው ቃል ከዚህ የተነሳ ከተለያዩ አይነት ጊዜያዊ ምድራዊና ኃላፊ ከሆኑ መከራዎችና ችግሮች መትረፍና ነፃ መሆን የሚል ትርጉም ይኖረዋል። ሆኖም በነገረ ድህነት ትምህርት ግን መዳን ስንል እነዚህን እንዳልሆነ ልትረዱ ይገባል። እንዳይምታታባችሁ። እነዚህ አሁን ከላይ የጠቀስኳቸው ምሳሌዎች መዳን ሳይሆን የሚገልጻቸው ፈውስ የሚለው ፈውስ የሚለው ቃል ትንሽ ይገልጸዋል። እንለይ ካልን እንዳይምታታ ለመለየት እንድንጠቀም። ያ የቋንቋ ጥረት እንዳለ ይታወቃል። ማለት መለኮታዊ አሰራርም የሰው ልጅ ቋንቋ በሙላት ይገልጸዋል አይገልጸውም። እንደው ቢያንስ እንዳይምታታብን በምንረዳው ሐሳቡን እንለያየው ከማለት የተነሳ ከዚህ አንጻር እንድታዩት ነው። እስኪ ወደ ቋንቋዊ ትርጓሜው እንምጣ። በግዕዝ መዳን የሚለውን ቃል ድሂን የሚል ቃል ይተካውና አለቃ ኪዳነ ወልድ ክፍሌ ሲተረጉሙት ድሂን የሚልና ኃይል የሚል ቃል አስቀምጠው ይተረጉሙታል። መዳን የሚለውን ሐሳብ ለማብራራት ድሂን የሚልና ኃይል የሚል ሁለት ቃል ይጠቀማል። ሁለቱም ተመሳሳይነት ያላቸው ቃላት ናቸው። ሲተረጎሙ ድሂን ማለት መዳን፣ ከተያዙ በኋላ ማምለጥ። ተመልከቱ፣ ከተያዙ በኋላ ምን ማድረግ? ማምለጥ። ወይም ደግሞ ሳይያዙ መቅረት በራሱ ምንድን ነው? መዳን ተብሎ ሊነገር ይችላል። መትረፍ፣ መጠንቀቅ፣ መጠበቅ፣ በሕይወት መኖር፣ መታደስ፣ መለምለም፣ እንዲሁም አጋዥ፣ ረዳት፣ ጠበቃ፣ ዋስና መድን፣ ተያዥ ማግኘት ተብሎ ሊተረጎም ይችላል። ድሂን ወይም መዳን የሚለው።
ስለዚህ አሁን ከዚህ ትርጉም ተነስተን አንድ ጥያቄ ልጠይቃችሁ ነው። ይሄ ትርጉም አለ። በተለይ ከተያዙ በኋላ ማምለጥ ወይም ሳይያዙ መቅረት የምትለዋን ቃል ያዙና ምን ወደ አይምሯችሁ ይመጣል? ከተያዙ በኋላ ኦልሬዲ በሚያዝ በበሽታም ሊሆን ይችላል፣ በኃጢአትም ሊሆን ይችላል። በኤኒ ሚንስ ከተያዙ በኋላ ማምለጥ ወይም መትረፍ፣ ማምለጥ ከመዳን ተብሎ ሊፈታ ይችላል። ሳይያዙም ደግሞ መትረፍ አለ። ይሄም መዳን ተብሎ ይፈታል። ሳይያዙ መዳን፣ ከተያዙ በኋላ መዳን ሲባል ምን የሚመጣ ይመስላችኋል? አእምሯችሁ ላይ የሚመላለስ ነገር የለም የለም? እሺ አዳም ከምን አንፃር አዳም ከተያዙ በኋላ ያው በኃጢአት ምክንያት ከጎሰቆለ በኋላ ከጉስቁልናው ተርፎ ወጥቶ ድኗል ብለን እንድንናገር ያደርጋል። ሳይያዙ ማምለጥ፣ ሳይያዙ መቅረት። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ማለት እመቤታችን ከዚህ የተነሳ መድኃኔ ዓለም ኢየሱስ ክርስቶስን ምን ብላ ትጠራዋለች? መድኃኒቴ ብላ ትጠራዋለች። አትለው ልጄ ትለዋለች። እሱ ብቸኛው እርሷ ብቻ ናት እርሱን ልጄ ማለት የምትችለው፣ ሌላ ማንም ማለት አይችልም። ልጄ ብትለው ግን ሰው እንደመሆኗ መጠን ፈጣሪዋ ነው አይደል? ፈጣሪዋ ነው። በሰው የመጣ ኃጢአት ደግሞ ሰው እንደመሆኗ መጠን የማይደርስበት ምንም ምክንያት የለም። ዳሩ ግን ከእርሷ ዘንድ እንዳይደርስ ምን አደረጋት? ሳትያዝ ጠበቃት አይደል? ሳትያዝ ጠበቃት። ስለዚህ ነፍሴ በመድኃኒቴ በእግዚአብሔር ምን ይላታል አለች? ደስ ይላታል አለች። ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል። ከዚህ የተነሳ መዳን የሚለው ሲተረጎም እንዲህ አይነት ሀሳብ እንዳለው እንድትረዱ ነው። ሌላው መዳን የሚገልጥ የግዕዝ ቃል ቅድም እንዳልኳችሁ ሀዩ የሚል ቃል አለ። ሀዩ ከመመላእክት ሲባል ሰምታችሁ ታውቃላችሁ? ሀዩ ከመመላእክት ሰምታችሁ ተው? ኧረ ተው። ሀዩ ከመመላእክት ሀዩ ከመመላእክት እኮ የኛ መዳረሻ ነው። የት ነው ሩጣችሁ የምትደርሱት ብንባል ሀዩ ከመመላእክት እንድናገኝ ነው። ሌላ እኮ አይደለም። ከቃሉ ጋር ካልሆነ በስተቀር ያው በጽንሰ ሀሳብ እናውቀዋለን። ሀሳብ ቃሉ ነው። ምናልባት እና አባቶች ሲመርቁ ሀዩ ከመመላእክት እናገኝ ዘንድ እያሉ ሲመርቁ እናያለን። እና ምን ልላችሁ ነው? ሀዩ የሚለው ቃል ሲተረጎም መዳን፣ መፈወስ፣ ወደ ጥንት ሕይወት መመለስ፣ መታደስ፣ ዳግመኛ መሰራት፣ ሙቶ መነሳት፣ በሕይወት በጤና መኖር፣ አለመታመም፣ አለመሞት ማለት ነው። እነዚህ ሁሉ መዳን የሚለውን ቃል በግዕዝ ቋንቋ ሲነገር ታዩታላችሁ። ድሂንና ሀዩ እየተባሉ መጽሐፍት ላይ የግዕዝ መጽሐፍት ላይ ስታነቡ የሚወክሉት እነዚህ ዝርዝር ጉዳዮች ነው። በአማርኛ እነዚህን ቃላት ይተረጉማል ወይም ደግሞ ይይዛሉ ማለት ነው። ግልጽ ነው ሀሳቡ? እየተገለጠላችሁ ነው? እንደዚህ ብላችሁ እየሰማችሁ ይላሉ። ከመስማት ባሻገር እንድታዳምጡ ስለምፈልግ ማለት ነው። ወደ ግሪኩ እንሂድ። ወደ ግሪኩ ብንሄድ ጥሩ ነው መሰለኝ። ግዕዙ ቀላል ነው አይደል? እሺ፣ በግሪኩ ያው መግቢያ ላይ ኦርቶዶክሳዊ የመዳን ትምህርት በግሪክ ሶቴሪዮሎጂ እየተባለ ይጠራል። ሶቴሪያ እየተባለ የሚጠራው ሶቴሪያ ማለት ይሄ ቅድም ሁለቱንም በግዕዙ ድሂንን ሀዩ የሚለውንም የሚተካ የሚወክል ቃል ነው። ሶቴሪያ ተብሎ ይጠራል። ወይም ደግሞ መዳን የሚለውን ቃል ይተረጉምልናል ወይም ይይዝል ይወክልናል። እና
ሶቴሪዮሎጂ ማለት the doctrine or the teaching of salvation ወይም የድህነት ትምህርት የመዳን ትምህርት ማለት ነው። ሶቴሪዮሎጂ በዚህ በነገረ መለኮት ትምህርቱ እንደ አንድ የትምህርት ዘርፍ ተደርጎ ይሰጣል። ስለዚህ በግሪኩም ሶቴሪያ እየተባለ ተደጋግሞ ይጻፋል፣ ይነገራል። በእንግሊዝኛው ደግሞ እነዚህ የተዘረዘሩት ቃላት ይወክሉታል። መዳን የሚለውን ቃል አሁን የምንነጋገርበትን ሐሳብ እነዚህ ቃላት ይወክሉታል። የእንግሊዝኛ መጻሕፍት ስታነቡ ነገረ ድህነትን የሚያተኩሩ ሐሳቦች ስታገኙ ከነዚህ ከተጠቀሱት ቃላት አንዱን ታገኙታላችሁ። ቢያንስ ማለት ስታነቡ የምታገኟቸው ቃላት ናቸው እና የሚያወሩት ስለ ድህነት መሆኑን ትረዳላችሁ። እንደው ሌላው ጽንሰ ሐሳቡ ባይገባችሁ ማለት ቃሉ የሚወክለው እነዚህ ቃላት የሚወክሉት ስለ ድህነት ስለሆነ ማለት እና በእንግሊዝኛው መዳንን የሚያመለክቱት ቃላት ራንሰም ማለት ቤዛ፣ ምትክ፣ መዋጀት እየተባለ ይጠራል። ወደፊት እንመጣበታለን። በራንሰም ቲዎሪ ወይም የመዋጀት ጽንሰ ሐሳብ መዋጀት የሚለው ሐሳብ እንዴት እንደሚብራራ በነገረ ድነት ውስጥ በጣም መሰረታዊ ቃል የምትክነት አስተምህሮ የሚባል አለ። የምትክነት ትምህርትና የቅጣት ምትክነት አስተምህሮ ይባላል። በዚህ በነገረ ድነት ሁለት አስተምህሮ ይለያያሉ። ምትክነትና የቅጣት ምትክነት ይለያያሉ። ፔናል ሰብስቲቲዩሽን ቲዮሪ እና ራንሰም ቲዮሪ ተብሎ ነው በእንግሊዝኛው ራሱ የሚለያየው እና ቤተክርስቲያናችን የምታስተምረው ራንሰም ቲዮሪ ነው። መናፍቃኑ የሚያስተምሩት ደግሞ ፔናል ሰብስቲቲዩሽን ቲዮሪ ነው። ይሄ በፍጹም ከድህነታችን ጋር እኛ ከምናስተምረው ኦርቶዶክሳዊ ትምህርት ጋር የማይገናኝ በጣም መጥፎ ትምህርት ነው ፔናል ሰብስቲቲዩሽን ቲዮሪ ማለት ነው። እሱንም እንዲሁ ወደፊት ስንመጣ እናየዋለን። እንደው ከቃሉ ጋር እንድትወዳጁ ነው። መጽሐፍትን በሰፊው መጽሐፍቶች አሉ። አስፈላጊ ከሆነ ሶፍት ኮፒዎች እኔ ጋር ሰፊ በጣም ብዙ ስለዚህ ጉዳይ የሚያትቱ ጉዳዮች መጽሐፍቶች አሉ። ሶፍት ኮፒ የማጋራት ችግር የለብኝም። አስገድጄ እንዲሆን ለመስጠት ዝግጁ ነኝ። የሚወስድ ከሌለ ራሱ ውሰዱ እላለሁ እና ስታነቡ ብዙ ጊዜ በእንግሊዝኛ የተብራሩ ብዙ መጽሐፍቶችን ታገኛላችሁ። በእነዚህ ቃላት እየተጠቀሙ ማለት ነው። ሪኮንሳይሌሽን ተብሎ ይጠራል። እርቅ፣ መታረቅ፣ ተጣልተው የነበሩት የጥል ግድግዳ አለ። የጥል ግድግዳ አለ። በሰባት አካላት መካከል የጥል ግድግዳ አልነበረም። በእነዚህ ሰባት መስተጻርራን መካከል የነበረውን የጥል ግድግዳ አፈረሰው እንላለን አይደል? ያ ሪኮንሳይሌሽን ወይም እርቅ የሚለውን ቃል ይተካልናል። መታረቅ የሚለውን ሐሳብ ይነግረናል። አቶንመንት ወይም ደግሞ አንድ መሆን፣ ህብረት ማድረግ የሚል ትርጉም ያለው ደግሞ እንዲሁ ከመዳን ጋር ይነገራል። ይሄ አቶንመንት የሚለውን ቃል እንዲሁ ከፋፍላችሁ ብታዩት አት ለብቻው፣ ዋን ለብቻው፣ ምንት ለብቻው ብታዩት አንድ የመሆን ህብረት የማድረግ ምስጢርን ይገልጣል። ስለዚህ የሰው ልጅ ከእግዚአብሔር ጋር ምን አድርጓል? ህብረት አድርጓል። በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ ህብረት አድርጓል። አንድ ሆኗል። አንድ መሆን፣ ህብረት ማድረግ፣ ሰው ከመላእክት ጋር አንድ ሆኖ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው እንዲዘምሩ አድርጓቸዋል። ይህ ከድህነት ጋር የሚተሳሰር ነው። ስለዚህ አቶንመንት የሚለውን ቃል ይህንን ሐሳብ ይህን የመዳን ትምህርት የሚገልጥልን ሆኖ እናገኘዋለን። ሌላው ሳልቬሽን ነው። ሳልቬሽን የሚለውን ድህነት ተብሎ በራሱ ቃል በቃል ይፈታል። ሳልቬሽን እና ሳሊቬሽን ይለያያል። እሺ እንግሊዝኛ ለማስተማር ሳይሆን ምናልባት ቃሉን ስታገኙ እንዳይምታታባችሁ ነው። ሳሊቬሽን ከሆነ ኤልአይ ማለት ብቻ ኤስኤኤልአይ ኤስኤኤልአይ። ሳሊቬሽን ከሆነ ምን ማድረግ ነው? ማጣጣም ወይ ደግሞ ለመብላት መጓጓት ይሆናል አይደል? ሳሊቬሽን ሳሊቬት አደረኩ እኮ ስትሉ ምንድን ነው? ለመብላት ጓጓሁ እኮ ትላላችሁ አይደል? ሳሊቬሽን ያ ነው። ሳልቬሽን ከሆነ ግን መዳን የሚለውን ቃል ይወክልልናል እና እንግሊዝኛ እንዲሁ ያው አዲስ አይሆንባችሁም። ከእንግሊዝኛ ጋር ስታገኙት ምንድን ነው ብላችሁ እንዳትጠራጠሩ ለማለት ነው። ሌላው ሪዲምፕሽን የሚል ቃል ታገኛላችሁ። ሪዲምፕሽንም እንዲሁ
የኃጢአት ስርየት ማግኘት፣ ምህረትን ማግኘት ተብሎ ይተረጎማል። አሁንም መዳን የሚገልጽ ሀሳብ ነው። ሪዲምሽን እንዲሁ ሪጀነሬሽን፣ ሐዲስ ተፈጥሮ፣ እንደ አዲስ መፈጠር፣ እንደ አዲስ መታደስ በነገረ ድህነት ውስጥ ትልቁን ሚና ትልቁን ትርጉም ይዞ የምታገኙት ይሄ ነው። ሐዲስ ተፈጥሮ ማግኘት እንመጣበታለን። ይሄም አንድ ትርጉም ሆኖ ታገኙታላችሁ። ሌላው ጀስቲፊኬሽን ነው። ይሄ መቀደስ የሚለው አስተሳሰብ ነው። በዚህ ዝርዝር ውስጥ የመጨረሻው ሳንክቲፊኬሽን ነው። እንዲሁም መጽደቅ የሚለውን ቃል ይተካልናል። ስለዚህ ድህነት የሚባለው ከመቀደስም ጋር ከመጽደቅም ጋር የተሳሰረ ነው። ዳሩ ግን መናፍቃን እንደሚሉት ፕሮቴስታንት ወንድሞቻችንና እህቶቻችን እንደሚሉት አይደለም። ይህን ቃል እነሱም ይጠቀሙበታል። ጀስቲፊኬሽን እና ሳንክቲፊኬሽን ከኛ በጣም የሚለይበትን አስተምሮ የሚናገሩ ናቸው። እነሱ ጀስቲፊኬሽን ሳንክቲፊኬሽን በጸጋ ነው ብለው የሚያስተምሩ ናቸው። እኛ ግን ድህነቱ የተሰጠው በጸጋ ይሁን እንጂ ከዳን የድህነቱ ስጦታ ከተሰጠ በኋላ በእኛ ድርሻ ላይ የተወሰነ አይደል? በእኛ ድርሻ ላይ የተወሰነ እኛ የተሰጠውን ስጦታ እስካልተቀበልን ድረስ ይሄ ጸጋ አስገዳጅ አይደለም አይደል? ነው እንዴ? የእግዚአብሔር የማዳን ጸጋ አስገዳጅ ነው? አስገዳጅ አይደለም። የእኛን ነፃ ፈቃድ ተቀብሎ የእኛን ነፃ ፈቃድ ተከትሎ እውን የሚሆን እንጂ እንደው ካልዳንሽ ብያለ የሚያስገድድ አይደለም። የመናፍቃኑ አስተምሮ ግን እንደዚያ ነው እና በእርግጥ በንጽጽር ስንመጣ ታዩታላችሁ። በጥቅሉ መዳን የሚለው ቃል እንዲህ ባለ መንገድ በተለያየ መንገድ ሊገለጽና ሊብራራ ይችላል ማለት ነው። እንግዲህ ይሄ ኢቲሞሎጂካል ሚኒንግ ተብሎ ይሰጠዋል። ወይም ደግሞ መዝገበ ቃላዊ ፍቹ በዚህ መንገድ ሊገለጽ ይችላል። አውዳዊ ፍቹን ኮንቴክስቹዋል ሚኒንግን በዚያ መንገድ እንዳየን ልብ ትላላችሁ ብዬ አስባለሁ። በኦርቶዶክሳዊ አስተምህሮ መዳን ስንል የኃጢአትን ስርየት ማግኘትና ከቅጣት መዳን ብቻ ሳይሆን ከዚያ እጅግ ያለፈ ጥልቅና ሁለንተናዊ። አሁን ወደ ኮንቴክስቹዋል ሚኒንጉ ስንመጣ ቃል በቃል ትርጉሙን አይተናል። ወደ ኦርቶዶክሳዊው የአውዳዊ ፍች ትርጓሜ ስንመጣ ደግሞ መዳን ማለት ከጊዜያዊም ይሁን ከዘላለማዊ ኃጢአት መዳን መፈወስ ነፃ መሆን ብቻ አይደለም። ይሄን እንድትረዱት። ታዲያ ምንድነው ካላችሁ ወይም ደግሞ ይህ ማለት ጌታችን ያደረገልን የመዳን ቸርነትና ስጦታ ስለኛ ተገብቶ የኃጢአታችንን ዕዳ መክፈልና እኛን ነፃ ማውጣት ብቻ ሳይሆን ተመልከቱ፣ እኛን ነፃ አውጥቶናል፣ እውነት ነው። በዚህም ድነናል፣ እውነት ነው። ግን ይሄ ብቻ አይደለም። ከዚህ እጅግ በጣም ላቅ ያለና ድንቅ ነገር ነው መዳን የሚባለው ሀሳብ። ለዚያ ነው አባታችን ቅዱስ አትናቴዎስ ሐዋርያዊ ምን ብሎ የመሰከረው ስለ መዳን በጻፈበት ጽሑፉ ቅድም እንዳልኳቸው በእንተ ተሰግወተ ቃል ወይም on the incarnation of ሎጎስ በሚለው ጽሑፉ ምን ብሎ ተናግሯል? በአንድ ቃል ለመግለጽ አለ። በምን ቃል ለመግለጽ? በአንድ ቃል ለመግለጽ መድኃኒታችን ሰው ሆኖ ለእኛ ያደረጋቸው ነገሮችና የሰጠን ጸጋዎች ብዙ ከመሆናቸው የተነሳ ስንት ከመሆናቸው የተነሳ ከቃሉ ጋር ናችሁ? ደህና ናችሁ? እንዴት ናችሁ? ብዙ ከመሆናቸው የተነሳ ተመልከቱ። ብዙ ከመሆናቸው የተነሳ ሊቆጥራቸው የሚፈልግ ሰው ቢኖር እነዚህን በመድኃኒታችን በኢየሱስ ክርስቶስ ለሰው ልጆች የተሰጠውን ጸጋ በሙሉ ብዙ ከመሆናቸው የተነሳ ሊቆጥራቸው የሚሞክር ሰው ቢኖር የሚያነጻጽርበትን መንገድ ተመልከቱ። ቢኖር የባህርን ስፋት አይቶ ሞገዱን ለመቁጠር እንደሚፈልግ ሰው ያለ ነው። የባህር ስፋት አለ። ባህር ላይ የሚፈጠር ደግሞ ሞገድ አለ። የረጋ ውሃ ላይ ለምሳሌ የሆነች ድንጋይ ብትወረውሩ ከተጣለችባት ከድንጋይዋ መሀል ሴንተር ሆና ወደ ዳር የሚፈጠሩ ሞገዶች ወይም የውሃ ምንድነው የሚባለው ሰርክል እያደረገ የሚሄድ አለ አይደል? ያንን እንቁጠር ብንል
ከአንዱ እየጠፋ አንዱን ያዝን ስንል አንዱ እየተፈጠረ እንዲህ ባለ መንገድ አሰልችና ሊቆጠር በማይችል መንገድ የሚገለጽ ነው እና አባታችን ቅዱስ አትናቴዎስ ይህንን የመዳን በክርስቶስ የተሰጠውን በክርስቶስ የተደረገውን የማዳን የቸርነቱን ስራ እንዲህ ባለ በምሳሌ ያስቀምጥልናል። እንደው በቀላሉ ለማሳየት ጥቂቷን ሐሳብ ቆርጬ ያስቀመጥኩት እንጂ በሰፊው ይህንን መጽሐፍ ስታነቡ ስለዚህ ጉዳይ በደንብ የሚያትት ሆኖ ታገኙታላችሁ። በእንተ ተሰግቦተ ቃል እንግሊዝኛው ሶፍት ኮፒው ስላለን የምትፈልጉ መውሰድ ትችላላችሁ። እንግዲህ በአጠቃላይ መዳን ስንል ካለን ጊዜ አንጻር መዳን ስንል አራት መሰረታዊ ዋና ዋና ጉዳዮችን የሚጠቀልል ሆኖ ታገኙታላችሁ። መዳን ስንል አራት ዋና ዋና የእግዚአብሔር የቸርነት ስራዎችን ያጠቃልላል። አንደኛ የሰው ከኃጢአትና ኃጢአት ካመጣው ፍዳ ሁሉ ነፃ መሆን። የመጀመሪያው አንድ ድህነትን ስናነሳ መዳን የሚለው ሐሳብ የሚወክልልን ወይም የሚገልጽልን ጉዳይ ቢኖር አንደኛው ምንድን ነው? የሰው ከኃጢአትና ኃጢአት ካመጣው ፍዳ ሁሉ ምን መሆን ነፃ መሆን የሚለውን ትይዛላችሁ። ብዙ ጊዜ የሚመጣልን ይሄ ነው አይደለም? ድኛለሁ ሲል አንድ ሰው ብዙ ጊዜ የሚያስተውለው ይሄንን ከኃጢአትና ኃጢአት ከሚያመጣው ፍዳ ሊሆን ይችላል ብዙ የሚተሳሰብ። ግን ቅድም እንዳልኳችሁ መዳን ከዚህ የበለጠ እጅግ የላቀና የተለያየ ህብረ መልክ ያለው ጉዳይ ነው። እንደው ያንን ሁሉ ህብረ መልክ መዘርዘር ስለሚያቅትና በየወገኑ እናስቀምጠው ካለን በዚህ በአራቱ ይገለጽ ብለን ለመናገር ያክል እንጂ እንዳልኳችሁ ጉዳዩ ሰፊ ነው። ለምሳሌ ስነ ፍጥረትን ስታጠኑ እግዚአብሔር የፈጠራቸው ፍጥረታት 22 ብቻ ናቸው። ስንት ፍጥረታት ናቸው የተፈጠሩት? ቆጥረን እንደርስበታለን አይደለም? ቫራይቲውን አይደለም በተለያየ ሁኔታ የተፈጠረውን ይቅርና በአንዱ ለምሳሌ መላእክትን ብትመለከቱ በመላእክት ወገን እንኳን መላእክትን ቆጥሮ መጨረስ ይቻላል? አይቻልም። ሰውን ቆጥሮ መጨረስ ይቻላል? ሌላውን አዝዕርት እጽዋት ቆጥሮ መጨረስ ይቻላል? አይቻልም። ግን የቤተክርስቲያን አባቶች ሊቃውንት ሁሉንም በየወገኑ ምን አደረጉት? መደቡና ለትምህርት በሚመች መንገድ አስቀመጡት። በእርግጥ መጽሐፍ ቅዱስም ይህንን ነው የሚነግረን፣ የሚያስረዳን፣ የሚያሳይ። በመጽሐፈ ኩፋሌ ምዕራፍ 2 ስታነቡ 22 ፍጥረታት እንዳሉ ይነግረን፣ በየወገኑ አድርጎ ማለት ነው። ስለዚህ እንደዚያ ባለ አረዳድ እንድትረዱልኝ ይፈልጋሉ። ከዚህ የተነሳ አንደኛው የሰው ከኃጢአትና ኃጢአት ካመጣው ፍዳ ሁሉ ነፃ መሆን ማለት ነው። በሰፊው ምዕራፍ 4 ላይ ስንመጣ እያንዳንዱ እዚህ ጋር የተጠቀሰውን እየነቀስን እናወጣዋለን። ሁለተኛ የሰው ፈጣሪውን እንዲያውቅ መሆን መዳን ተብሎ ይገለጻል። የሰው ፈጣሪውን እንዲያውቅ መሆን ይሄ እንዴት መዳን ሊሆን ይችላል? ጥያቄ እንዲፈጠርባችሁ ፈልጋለሁ። ምዕራፍ 4 ላይ ስንደርስ ምላሹን ታገኙታላችሁ። ሶስተኛ የሰው አዲስ ተፈጥሮ ማግኘት፣ እንደ አዲስ መፈጠር፣ እንደ አዲስ መወለድ፣ እንደ አዲስ ሆኖ መገኘት። ይሄ በራሱ ምን ተብሎ ይጠራል? መዳን ተብሎ ይጠራል። አራተኛው መዳን ማለት ምን ማለት ነው ከተባለ የሰው በቅድስና ወይም እግዚአብሔርን በመምሰል ማደግ ናቸው። የሰው በቅድስና ወይም እግዚአብሔርን በመምሰል ማደግ መቻል መዳን ተብሎ ይገለጻል። እነዚህን ሐሳቦች መድኃኔ ዓለም ኢየሱስ ክርስቶስ ሰው ሆኖ ከተጸነሰበት ከተበሰረበት ጊዜ ጀምሮ እስከ እርገቱ ከዚያም አልፎ መንፈስ ቅዱስን እስከላከልን ድረስ ተጠቅልለው ያሉትን የማዳን ስራዎችና የቸርነቱን ስጦታዎች በሙሉ ጥቅልል አድርገው የሚገልጹልን ሐሳቦች ናቸው። እነዚህም እንደ እግዚአብሔር መልካም ፈቃድ ምዕራፍ 4 ላይ ስናትታቸው በእርግጥም ነገረ ድህነት ይገባናል። በተወሰነ መልኩ ቢሆን እንረዳዋለን። ይሄንን ካልያዝን ግን ምንም ማድረግ አንችልም።
እነዚህን ካልተረዳናቸው ስለ መዳን ትምህርት አወቅን ብለን ለመናገር አያስደፍረንም እና በጥቅሉ እነዚህን ይመስላሉ። እነዚህን አራቱን ነጥቦች በየተራ አንድ ባንድ እያልናቸው ለማስታወስና ለመያዝ እንዲመቸን እያልናቸው እንጨርሳቸው መልካም ነውና ነገሬን የምቋጨው በዚህ ነው። ስለዚህ አንደኛ መዳን ማለት የሰው ከኃጢአትና ኃጢአት ካመጣው ፍዳ ሁሉ ነፃ መሆን ነው የሚለውን አንድ ጊዜ በአንድ ላይ በሉት እስኪ። እኔ አልሰማኋችሁም፣ ግን ያው ሰው እርሳችሁ ተሰማምታችሁ ይላል ወይ ደግሞ የወንድና የሴት ድምፅ ሲቀላቀል ምናልባት ጥሩ ህብር ነበር መፍጠር የነበረበታል። እስኪ ወንድሞች ጮክ ብላችሁ በአንድ ላይ የሰው ከኃጢአትና ኃጢአት ካመጣው ፍዳ ሁሉ ነፃ መሆን በሉ እስኪ። የሰው ከኃጢአትና ኃጢአት ካመጣው ፍዳ ሁሉ ነፃ መሆን። እግዚአብሔር ይስጥልኝ። ግልጽ ነው እህቶቼ። እስኪ የሰው ከኃጢአትና ኃጢአት ካመጣው ፍዳ ሁሉ ነፃ መሆን በሉ እስኪ። የሰው ከኃጢአትና ኃጢአት ካመጣው ፍዳ ሁሉ ነፃ መሆን። እግዚአብሔር ይስጥልኝ። ሁለተኛው የሰው ፈጣሪውን እንዲያውቅ መሆን በሉ እስኪ በአንድ ላይ የሰው ፈጣሪውን እንዲያውቅ መሆን። መልካም። ሶስተኛ የሰው አዲስ ተፈጥሮ ማግኘት የሰው አዲስ ተፈጥሮ ማግኘት። አራተኛ የሰው በቅድስና ወይም እግዚአብሔርን በመምሰል ማደግ የሰው በቅድስና ወይም እግዚአብሔርን በመምሰል ማደግ። እግዚአብሔር ይስጥልኝ። ይሄ ምን ወደፊት በሰፊ የምናትትበት ጉዳይ ይሆናል ማለት ነው። እንግዲህ መዳን የሚለውን ሀሳብ ይሄንን ከሆነ ለሚቀጥለው ምዕራፍ 3 ላይ የምናየው ግን አንድ መሰረታዊ ጉዳይ አለ። እሱን አስተዋውቂያችሁ ልጨርስ። ይሄው መዳን ለምን አስፈለገ የሚለውን ጥያቄ የሚመልስልን ነው። መዳን ለምን አስፈለገ የሚለውን ጥያቄ የሚመልስልን አንድ ነገር መዳን ያስፈልገዋል ሲባል በችግር ላይ የነበረ መዳንን ገና ያላገኘ መሆኑን ያስረዳል። አንድ ነገር ታመመ ምንድነው ዳነ ከተባለ መቼ ታሞ እንላለን አይደል? መቼ ታሞ ነው ሆስፒታል እኮ ገብቶ ምናምን ሳንሰማ እንዲህ እኮ ሆኜ ተሽሎኝ ድኜ ምናምን ብሎ ሲያወራ እንዴ መቼ ታመ እንላለን አይደል? ስለዚህ ከመዳኑ በፊት ምን ሆኗል ማለት ነው? ታሟል ማለት ነው። የሆነ ጉዳት ደርሶበታል፣ የሆነ አደጋ ደርሶበታል። ስለዚህ እሱን ማየት በትክክል ከምን እንደዳነና እንዴት እንደዳነ ማን እንዳዳነው ለመረዳት ይጠቅመናል። እንዳልኳችሁ መዳን በብዙ አይነት መንገድ ስለሚገለጽ ነው። ስለዚህ ስለ ሰው ልጅ መዳን ስንናገርም ከሁሉ አስቀድሞ መዳን ለምን አስፈለገው፣ የሚድነው እስከ ምንድን ነው የሚሉትን ጥያቄዎች መመለስ ግድ ይለናል። ስለሆነም የሰው ልጅ መዳን ያስፈለገው አንደኛ ከዕፀ በለስ በበላህ ጊዜ የሞት ሞትን ትሞታለህ ተብሎ የተፈረደበትን ፍርድ ምን ለማለት ነው? ለማስቀረት ወይም ደግሞ ለማንሳት ነው። የሞት ሞትን ትሞታለህ ተብሎ የተፈረደበት ፍርድ አለ። ስለዚህ ይህን ፍርድ ለማስቀረት የግድ መዳን አስፈለገው ማለት ነው። ግን የሞት ሞትን እንዲፈረድበት ያደረገው ምክንያት ምንድን ነው? ዕፀ በለስን መብላቱ አይደል? ዕፀ በለስን ለመብላት ያነሳሳው ነገር ምንድን ነው? ይሄ ሁሉ መጎተት አለበት። ወደ ኋላ ሄደን ማየት ይጠይቀናል። ከዛ ባሻገር ሕግ በመተላለፉ የተገፈፈውን ጸጋ ለማስመለስ ወይም ለመመለስ መዳን አስፈልጎታል። መዳን አስፈልጎታል። ጸጋው ተገፏል። ስለዚህ ጸጋው እንዴት ተገፈፈ? መቼ ተገፈፈ? በምን ምክንያት ተገፈፈ? የሚሉ ጥያቄዎች ሊነሱ ይገባል ማለት ነው። ዝም ብሎ በቃ የተገፈፈው ጸጋው ተመልሶለታል ብሎ መለየት ምንም ባሉ አይደለም። እንዲሁም ስጋው ወደ መቃብር ነፍሱ ወደ ሲኦል ይወርድ የነበረው የሰው ልጅ ለስጋው የትንሣኤን ተስፋ ለማደል ለስጋው የምንን ተስፋ ለማደል የትንሣኤን ተስፋ ለማደል ትነሳለህ የሚለው ለነፍሱ ደግሞ ወደ ገነት የሚገባበትን በር ለመክፈት መዳን አስፈልጎታል። መዳን አስፈልጎታል። በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ስታነቡ ይህንን ሐሳብ በግልጽ ይነግራል። ይደንግጽክሙ ልብክሙ እመኑ ብየ ወእመኑ በአቡየ እያለ ይናገራል። የሚያድናችሁ የሚረዳችሁ ሰው እንደሌለ ሆናችሁ ልባችሁ አይታወክ፣ አትጨነቁ፣ ይልቁንም በእኔ እመኑ፣ በአባቴ እመኑ። በሰማይ እሄዳለሁ፣ ሄድም ምን አደርግላችኋለሁ? ምን አደርግላችኋለሁ?
የምትኖሩበት ስፍራ አዘጋጅላችኋለሁ አለ። በር አልተከፈተልን፣ የመዳናችን በር ተከፍቶልናል እና መዳናችን ይህንን የተዘጋውን በር ለማስከፈት ስለሆነ ማለት እውን እንዲሆን ይሄ የግድ መከፈት ስላለበት በሩ ለመከፈቱ መዳና ምንድነው የሚያድንና ቃል ያስፈልጋል በሩ እንዲከፈትልን። ዳሩ ግን የትኛው በር መቼ የተዘጋው በማን የተዘጋው እንዴት ባለ መንገድ ነው የተዘጋው የሚለው ቀድሞ መታየት አለበት። እንዲሁም ደግሞ የሰው ልጅ ወደ ቀደመ አኗኗሩ ለመመለስ የግድ መዳን አስፈልጎታል እና መዳን ያስፈለገበት ምክንያት እነዚህ ናቸው። የሰው ልጅ ወደ ቀደመ አኗኗሩ ለመመለስ ማለት ምንድን ነው? የቀደመው የሰው ልጅ አኗኗር ምን ይመስላል? የት ነበር ሲኖር የነበረው? በምን አይነት ሁኔታ ነበር ይኖር የነበረው የሚለውን ማየት በእጅጉ ይጠቅማል እና የሰው ልጅ ወደ ቀደመ አኗኗሩ መመለስ አንዱ የመዳን አስፈላጊነት ነው። ከዚህ አንጻር ስለ ሰው ልጅ መዳን ስንነጋገር አስቀድመን ስለ ሰው ልጅ አፈጣጠርና አኗኗር፣ ስለነበረው ክብርና ስልጣን እንዲሁም በስህተቱ ስለደረሰበት ስብራትና ጉስቁልና ስለደረሰበት ውድቀትና ስብራት ማወቅ ትምህርቱን ግልጽ ያደርግልናል። እነዚህን 3 ነጥቦች ከዚህ ቀጥሎ እንደ እግዚአብሔር መልካም ፈቃድ ምዕራፍ 3 ላይ እንመለከታቸዋለን ማለት ነው። ለሚቀጥለው ጊዜ ስንገናኝ እኒህን 3 ጉዳዮች የሚያብራራ ሐሳብ እየተነተንን እንሄዳለን። እናንተም ቀድማችሁ ለመዘጋጀት እንዲመቻችሁ ነው እየጠቆምኳችሁ ያለሁት። በእነዚህ ዙሪያዎች አንብባችሁ ፈትሻችሁ መርምራችሁ መጻሕፍቶችን አገላጣችሁ ብትመጡ የበለጠ እየተረዳዳን እንሄዳለን ማለት ነው። አምላካችን እግዚአብሔር ቃሉን ሰምተን የመዳንን ትምህርት ተምረን በሕይወታችን ለውጥ የምናመጣበትን ያደርግልን ቅዱስ ፈቃዱ ይሆንልን። እስከዚህ ሰዓት ድረስ እንድንማማር ስለረዳን በቸርነቱ እየጎበኘ በይቅርታው እያሰበ ይህንን ቃል እንድንማማር ስለረዳን ለእኔም እንደሚገባኝ ሆኜ ቃሉን እንድናገር ስለፈቀደልኝ ስሙ ለዘላለሙ ይክበር ይመስገን። ከዚህ የበለጠ በቸርነቱ እየጎበኘ በሕይወት እየጠበቀ አገልግሎቴ የተሳለጠ የተፋጠነ እንዲሆን በጸሎታችሁ አስቡኝ። እግዚአብሔር ይስጥልኝ።